ደግሞ ላይቭ ስትሪም ላይ እኛው ቤት ላይ ተቀምጠ ወንድማችንን ልደተ ቃል በማይሆኑ ጸያፍ የሆኑ ቃላቶች ስለተናገርክ ነው። ወንድሞች የተሰደቡ ፐርሰናሊ እኔ ጋር መታችሁ ባታወሩም ደስ ይለኛል። አይ እንደዚህ የዛኔ ስለ ትዳር ያወራው ይቅርታ ብቻ ጠይቀው ለጠየቁን ብቻ አንዴ ልመልስልህ። ቆይ የዛኔ ስለ ይቅርታ ጠይቅ። እሱ በሌለበት ነው የተናገርከው። አሁንም እሱ በሌለበት ይቅርታ ልደተ ቃል ትለዋለህ። ከዛ በኋላ የፈለግከውን ሀሳብ እናዳምጣለን። ይቅርታ ሳትል ከጀመርክ አሁን ብሎክ ነው ማድረግ። መጀመሪያ መጽዳት አይችልም ወይ? አሁን እኔ አባባል ገብቷል። ምን ልልህ ፈልጌ መሰለህ? አስጨርሰኛለህ በደገ እኛ ምን እንድናረግልህ ነው መጥተህ? እኔ አሁን እንደዚህ አይነት እኔ አሁን ለምሳሌ ፐርሰናሊ ምን እንዳረግልህ መጥተህ እንደዚህ ነገር ይነበር ቢያንስ አንዳንድ ነገሮችን እንድትረዳኝ። ለምሳሌ ከተማርኳቸው ውስጥ ትምህርቶች ውስጥ የተወሰነ ነገሮቹ ትክክል ናቸው ብዬ ያመንኳቸው አሉ፣ ትክክል ናቸው ብዬ ደግሞ ያልተቀበልኳቸው ነገሮች አሉ። እነሱ ነገሮችን እንድትረዳኝ ነው የጠየቁት። እሺ ምንድን ናቸው? ትክክል ናቸው ትክክል አይደሉም ያልካቸው ምን? ይቅርታ ፈለገ ማን ነው አስተማሪው? አስተማሪው ማን የታገደው? የት በሰንበት ትምህርት ቤቱ ነው ተሐድሶ ተብሎ የታገደው አስተማሪው ማን ነበረ ስሙ? ኤርሚያስ ኪሮስ አይደለም? እና ኤርሚያስ ኪሮስ ተሐድሶ አይደለም? ኖ አይደለም ብያልኩ እኮ አይደለም፣ ግን መጀመሪያ ኮዙን ነው እየነገርኩ የነበረው እና የተፈጠረብን ነገሮች ላይ እርግጠኛ እሺ፣ አንደኛ ውስጥህን ማጥራት ይኖርብሃል። ተሐድሶ ያልሆነ ሰው ከዛን ተሐድሶ ሲባል ወጥቶ ተሐድሶ አይሆንም። እኔን አሁን ተሐድሶ ብትለኝ ከቤተ ክርስቲያን ወጥቼ ተሐድሶ ሆኜ አላሳየህም ካልሆንኩ ማለት ነው። ተሐድሶ ነበር፣ መንፈቅና ነበረበት። ሄደ ማየት ትችላለህ። ኢንተርቪዎቹን ከሜሎስ ጋር ወጥቶ የሚሰራውን ነገር ሄደ ማየት ትችላለህ። ከበፊቱም ጀምሮ የተሐድሶ እንቅስቃሴ ውስጥ የነበረ ሰው ነው። ለምን ወጣ ስላስተማረ ነው ወይ ያልከው? አየህ አንተ ውስጥ የተፈጠረ ስህተት አለ። ከዛ ሌሎች ሰዎችም ጋር እንደዚህ አይነት ስህተት እንዲፈጠር መንገድ እየከፈተ እንደሱ አይነት ይቅርታ እንደሱ እንዲሆን አሁን እኔ ለምሳሌ ተብያለሁ። እኔ ራሴ ግን አይደለም እኔ ራሴ ከተባልኩት ውስጥ አንዱ ነኝ። እውነቱን ስነግርህ ማለት ነው። ለምን በሰዓቱ ስንከራከር ምንድነው ለምንድነው ምናምን ብለህ ስላልን እውነቱን ነው የምነግርህ። ምክንያቱም ስለተከራከርን ነበር እንደዛ የተባለ። ከዛ በኋላ እሱ የራሱን መንገድ ሄደ፣ እኛ የራሳችንን መንገድ መረጥን። ማንም የመንገዱን መምረጥ መብት አለ። እኔም ኦርቶዶክስ መቀጠል መብት አለኝ ዳኒ። አንተ ራስህ ኦርቶዶክስ ሆኜ አዎ። ግን እኔ አሁን ምንድነው ቤተክርስቲያን ውስጥ በደንብ ተደርጎ እንደዚህ አይነት ነገሮች ከተሰሩም ጥርት ያለ ነገር መሰራት አለበት። ቢሰራም ደስ ይለኛል። ነገም ከነገ ወዲያ ጥያቄዎችን ለመመለስ ነገሮችን ለማስተካከል ኦሬዲ ከተደረገ እናሳጥረውና ዳኒ ለምሳሌ እሺ ጥያቄን ብቻ አቅርበው ፈለገ። ይቅርታ እሺ፣ በውስጥ መልእክት ደርሶ አንደኛ እዚሁም ጋር ሲናገር መሀል ላይ ጣል ያደረጋት ቋንቋ ነበረች። መጽሐፍ ቅዱስ ማስተማር ተሐድሶ ያስብላል ምናምን ያለው ማለት ነው። እና የብዙ ተሐድሶዎች አጀንዳ ነች እቺ። ሆን ብለው ቤተክርስቲያን ውስጥ መጽሐፍ ቅዱስ ማስተማር፣ ስለ ኢየሱስ ማውራት ምናምን የሚያስወግዝ የሚያስለይ ለማስመሰል የሚጥሩት ጥረት ነበረ። ይሄ የታወቀ የምናውቀው ነገር ነው። እና እሺ አሁንም መልእክቷ እቺ ስለሆነች ነው። እና እንደዚህ አይነት አካሄዱ ልክ ስላልሆነ ማጥራት ስለሚጠበቅብን ከኛ ሰው እንደዚህ በዚህ መልኩ የታገደ ምናምን ሰው የለም። የታገደ ሰው የታገደው በምንድን ነው ከተባለ ወጥቶ ያሳየናል። አንድ ጥያቄ ልጠይቅህ። አንተ በእኔ ቦታ ብትሆን ብዬ ልጠይቅህ። አንተ በእኔ ቦታ ይቅርታ ግን ስላቋረጥኩ ማለት ነው። አንተ ለምሳሌ እንደዛ እየተማርክ ሰንበት ትምህርት ቤቱ ባደራጀ በሰጠህ መመሪያ መሰረት እየሄድክ አንተ በራስህ ትክክል ነው ብለህ የተቀበልከው ነገር ኦር ትምህርቶች ትማራለህ አይደል? እዮባ ትምህርቶች ትማራለህ አይደል? እየተማርክ ነው፣ በቃ ትክክል ነው ብለህ ነው የምትቀበለው አይደል? እየተማርክ ስለሆነ ማለት ነው። ከዛ ልክ ትምህርቱ ተቋርጦ አይ ይሄ ነገር እንደዚህ ነው ቢባል አንተ ላይ የሚፈጥርብህ ነገር የለም? ለምሳሌ ምን ቢባል? ለምሳሌ በቃ ይሄ ቆሟል፣ ይሄ ትምህርት ከዚህ በኋላ አይቀጥልም፣ እንደዚህ አይነት ሰዎች እንደዚህ አድርገዋል፣ ስለዚህ ይሄ ትምህርት በዚህ መልኩ ትክክል አይደለም ቢል፣ ይሄ ትምህርት ልክ አይደለም ከተባለ ልክ ያልሆነውን ትምህርት
ከዛ ልክ በሆነው ትምህርት ቀይረዋለሁ ማለት ነው። ይሄን እያለችኝ ቤተክርስቲያን ከሆነች ቤተክርስቲያን ልክ ነው ያለችኝን ትምህርት እቀበልና ልክ አይደለም የተባለውን ተሐድሶ ያስተማረኝን ትምህርት እተወዋለሁ ማለት ነው። ምክንያቱም ምንጊዜም ሚዛናችን ቤተክርስቲያን ነች። በቤተክርስቲያን መተራረም ስለምንችል ማለት ነው። ተሐድሶ ካላስተማረስ ያ አንተ እንዳልከው አሁን ያንን ትምህርት እንደተባለው ቤተክርስቲያኗ ይሄ ትክክል አይደለም ብላ ካላስተማረስ ቤተክርስቲያን ታስተምራለች። ለምሳሌ ያደብር ቀጥሎ ኮርስ አላስተማረም። እሱ ነው ችግሩ። አየህ፣ ለዛ ነው እንደዚህ ይሁን። አሁን መረጃ ይደርሰኛል። ከዛ በኋላ በዛ ቤተክርስቲያን ምንም አይነት ኮርስ አልተደረገም ከሆነ ዳኒ ራሱ ቆይ አንድ ጊዜ ኦርቶዶክስ መሆን አለመሆኑን አንዳንድ ጊዜ ቼክ ብናደርግ ለምን መሰለህ? ሶሻል ሚዲያ ላይ በሆነ አይነት አካውንት አሁን ልጁ ሊሆን ይችላል አይደለም እያልን አይደለም፣ ግን ክሮስ ቼክ ማድረግ አለብን። እዩ አሁን እንዲሁ ዝም ብሎ በቃ ኦርቶዶክስ ነው ብለን ዝም ብለን ከመውራታችን በፊት በመጀመሪያ እሱ ራሱ የኦርቶዶክስ ቤተክርስቲያን አማኝ ነው ወይ የሚለውን ነገር ማጥራት አለብን። ምክንያቱም አንዳንድ ጊዜ ዮባ አንተም እንደምታውቀው ላይቭ ስትሪማችን ላይ ኦርቶዶክስ ቤተክርስቲያን እናውቃታለን አውቃናት ነው ፕሮቴስታንት የሆን ነው የሚሉ ሰዎች የት ነው የምታውቋት ስንላቸው ደጀ ሰላም በልተን እናውቃለን ነው የሚሉት። ኦርቶዶክስ ነበራቸው። እሺ የት ነው የምታውቋት? አይ አባቴ እኮ ቄስ ነው ወንድሜም ዲያቆን ነው የሚሉት እንጂ ስለ ቤተክርስቲያን መሰረታዊ መረዳት የላቸውም። ስለዚህ ወንድማችን ዳኒ ኦርቶዶክስ መሆንን አንድ ጊዜ እናረጋግጥ። እውቀት አይደለም የምንጠይቅ፣ የትኛውም ኦርቶዶክሳዊ ኦብዘርቭ ሊያየው ሊመለከተው የሚችለውን ነገር እንጠይቅህና ትመልስልናለህ። በቅዳሴ ጸሎት ወቅት ስንት የቤተክርስቲያን መጽሐፍቶች ይነበባሉ ዳኒ? በቅዳሴ ሰዓት ላይ ነው ስንት አይነት መጽሐፍቶች ይነበባሉ? እሺ የመጀመሪያው ወንጌል ይነበባል። ከወንጌል በፊት የቅዳሴው ራሱ ቅዳሴ መጽሐፍ ራሱ ስርዓቱን የሚያስተካክልልን ከቅዳሴው ጀምሮ እስከ መጨረሻው ድረስ የሚመራ የቅዳሴ መጽሐፍ አለ ራሱ የቻለ። ከዛ ወንጌላት ይነበባሉ። ወንጌል አለ፣ መልእክታት ይነበባሉ። ከዛ መዝሙረ ዳዊት ይነበባል። ከዛ በስተመጨረሻ ላይ ምናልባት መጨረሻው ልክ አርኖ ከመባሉ በፊት ስንክሳር ወይንም ደግሞ በዕለቱ ጊዜ ያለ ሰማዕት ሊሆን ይችላል። በዛ ሰዓት ድረስ ስንክሳር ይነበባል። እነዚህ መጽሐፎች የሚነበቡ። መዝሙረ ዳዊት የትኛው የቅዳሴ ክፍል ላይ የሚነበበው? መዝሙረ ዳዊት ይነበባል ብለኸኛል። የትኛው የቅዳሴ ክፍል? ለምሳሌ መዝሙረ ዳዊት ይነበባል ሳይሆን ይባላል፣ በዜማ ይባላል። ለምሳሌ ወንጌል ከመባሉ በፊት ምስባኩ ከመዝሙረ ዳዊት የሚወጣ አይደለ? ተሳሳትኩኝ? ምን አልከኝ? እየሰማሁ መዝሙረ ዳዊት ማለቴ መጽሐፍ ማለቴ ወንጌል ከመነበቡ በፊት በምስባክ የሚባለው ወይንም በዜማ የሚባለው የመዝሙር ክፍል መዝሙረ ዳዊት ነው ብዬ ስላሰብኩ መጽሐፍ ባይገለጥም ግን ከመዝሙር አንድ የምታስበው ሳይሆን እርግጠኛ የሆነ ነገር እንጂ ዳን የምንገልጠው መጽሐፍ ሳይሆን ከመጽሐፍት ውስጥ የምንገልጣቸው መጽሐፍቶች ወንጌልንና የቅዳሴ መጽሐፍ። ፈለገ ሰላም ብያለሁ። እሺ በጣም ጥሩ። ከቅዳሴ ጸሎት በፊት የሚደረገው ጸሎት ምንድን ነው? ዳኒ ኦርቶዶክስ ነበረ አውቀዋለሁ፣ ግን ከ5 ዓመት ምናምን በፊት ነው። አንድ ሰንበት ትምህርት ቤት ነበር። ዳኒ ሰላም ነው? እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? አንድ ላይ ነበር ያንን መጽሐፍ ቅዱስ ጥናት እየተማርን የነበረው ታስታውስ? አዎ። ከዛ በኋላ አላወቅኩም ምን ሁኔታ ላይ እንዳለ፣ ግን እናንተ ያው ተቃውማችሁ ወጣችሁ ምናምን። ከዛ በኋላ ማረሚያ ትምህርት ተሰጥቶ ነበር። ግን የተነሳው መጽሐፍ ቅዱስ ጥናቱ የቆመው ለምን ነበረ? መጽሐፍ ቅዱስ ጥናት አያስፈልግም ተብሎ ነው የቆመው ወይስ የዕብራውያን ትርጓሜ ላይ የተማርነው ላይ ስህተት ተፈጥሮ ነው? እኛ የተባልነው መጽሐፍ ቅዱስ ጥናት ማቆም ይቆማል። ኦልሬዲ እንደቆመ ነው የተነገረን እንጂ ውስጥ ያለው ስህተት ተብሎ የተነገረን ነገር የለም። መጽሐፍ ቅዱስ ጥናት ቆሟል። ከዛ በኋላ እኮ ወጣችሁ እናንተ አይደል?
እኛ ትምህርቱ ሲቆም ከዛ በኋላ ወጣችሁ። ትምህርቱ ሲቆም ሳይሆን ከዛ በኋላ የማረሚያ ትምህርት ተሰጠ። ቆይ ስምረት፣ ምክንያቱ ግን ምንድነው? አሁን እዚህ ያመጣ መጽሐፍ ቅዱስ ጥናት አያስፈልግም የሚል ሐሳብ ይዘህ ነው አይደል? ትምህርቱ የቆመው ዕብራውያን ትርጓሜው ላይ የክርስቶስ የማስታረቅ ትርጓሜው ላይ ስህተት ተፈጥሮ ነው ወይስ አይደለም? በቃ ይሄው ሐሳብ ይሄ ነው። ላስጨርስሽ። እሺ እኔ ላንጋርሽ። እኔ የመጣሁበት ዋነኛ ምክንያት እንደዚህ አይነት ነገሮች አሉ እና የሚመለሱበት መንገዶች ትክክል ናቸው ወይ ብዬ ነው የጠየኩት የመጀመሪያ። ሁለተኛ ሲቀጥል ደግሞ የቤተክርስቲያን የመጽሐፍ ቅዱስ ጥናት ስናቆም የቆመበት ምክንያት ቆሟል ነው እንጂ ምክንያቱ ከዛ በኋላ ነው የተነገረን። ለእኔም ለሰንበዲም ማለት ነው የተነገረን ከዛ በኋላ ነው እንጂ ከቆመ በኋላ እንደዚህ ነገሮች አሉት ተብሎ ነው እንጂ የተነገረን የቆመ ሰዓት ላይ እነዚህ ስህተቶች አሉ ተብሎ አይደለም። በደንብ ማስረጃ ማቅረብ እንችላለን እኛም ማለት ነው። ግን የቆመበት ምክንያት ሰው ከጠፋ በኋላ ነው ወይ ለምን ትምህርቱን አቆማችሁት ብለን ጠይቀናል። በዛ ሰዓት የነበረው የማቆም ስልጣን የኛ ስለነበረ ነው ያለን። ኦኬ ብለን ተስማማን። እኛም ወተን የራሳችን ህይወት ጀመረን ማለት ነው። ግን ኩዌሽን ሁሉ ጊዜ ጥያቄ የራሳችን ህይወት ማለት በቃ የግል ስራ ቅድም ላይ አይደለም። ቅድም ላይ አንተ አሁንም ጭምር ኦርቶዶክስ እንደሆንክ ነው እያወራ የነበረውና አሁን አንተ ኦርቶዶክሳዊ ነህ? በጣም ከሚነገር ነገር ያቆን የጠየቀህ አንድ ኦርቶዶክሳዊ የሚያውቀው ሊመልስ የሚችለውን ነው። እሱ ስላወቅ ትክክለኛ እኔ ትክክል አይደለሁም ነው። አሁን ላይ አንተ ኦርቶዶክስ ነህ ወይስ የበጋሻውን ትምህርት? አሁንም ነኝ። አሁንም ኦርቶዶክስ ተዋህዶ እምነት ውስጥ ነኝ። አሁን እኮ ወጣችኋል እኮ አለች እኮ ሰምረት። እኔ የወጣሁት ከሰንበት ትምህርት ቤቱ ነው ወንድሜ፣ ከእምነቱ አይደለም የወጣሁት። ከሰንበት ትምህርት ቤቱ ወጥቻለሁ። ከእምነቱ ይውጣ መቼም አልወጣም። አልወጣምም ወጥቻለሁ ማለት ዳኒ እኔ ከቤተ ክርስቲያን ወጥተሃል አልወጣም መረጃው የለኝም ዳኒ። እኔ ያልኩት ከሰንበት ትምህርት ቤቱ ምክንያቱም እኔ ነኝ አማኙ ተከታይ። ምክንያቱም በሰዓቱና በቦታው ስላልተረዳ ነው። ለዛ ነው ስላልተረዳኝ ገባኝ። በሰዓቱና በቦታው ሰንበት ትምህርት ቤቱ ላይ ያለው ነገር ትክክል መስሎ ስላልታየኝ ወጣው የራሴን ወይንም ደግሞ ቤተክርስቲያኗ በምትለኝ መንገድ ግን እስቲል ነው እስካሁን ድረስ ተነገረንም ብለህ ነበር አይደል? እኛ ከወጣን በኋላ ሊሆን ይችላል ስልጠናም የሰጧቸው ትምህርትም የሰጧቸው። ምክንያቱም አንዴ ዳንሻ ቀድሙኑ አንድ ምክንያት ነግረህን ነበር። ለምሳሌ ልጁ አስተማሪው ተሐድሶ ስለሆነ እንዲቆም ተደረገ የሚል ነገር ነግረህን ነበር። ይሄ ምክንያት አይደለም ለማቆም እኮ። እኔ እኮ ምክንያቱ እኮ ችግር የለውም እኮ ምክንያቱ የትኛውም ሊሆን ይችላል እኮ። ግን ሰው ከጠፋ በኋላ ነው ወይ እንደዚህ ነው ወይ የሚባለው ነው። ኦሬዲ እኮ ትምህርተኛ ተሳሳተ። እኛ እኮ አሁን የኔ አባባል ገብቷል። በሰዎች አረዳድ በብቋይ ስማኛ በብዙ ሰዎች አረዳድ አንተ እኔ በብዙ ሰዎች አረዳድ በመጮህ አይደለም ሐሳቦችን ማስረዳት ያለብን በመጮህ ነው። እኮ ሳስረዳ እኮ አላስጨረሳችሁኝ። እኔ እየጠየቅኩ ያለው ጥያቄ አሁንም ባስጨርሰውም ይሄን ያክል እሺ በቃ እሺ ፈለገ ቴንክ ዩ እሺ አመሰግናለሁ። ኦርቶዶክስ ነኝ ብለሃል አይደል? ስለዚህ በኦርቶዶክስ ያለብ እኮ ነው ማውራት ያለብን። አሁን እንደዚህ ክርክር ቆያሻሱ ምናምን እንደ ልክ ሌላ እምነት ተከታይ እንደሆነ አሁንም ይወለ ጣልቃ እየገባ ነው። በጌታ በኢየሱስ ማረ ፕሊስ እንደዚህ አቱ በየትኛውም አይነት ሰዓት ይሁን እነሱ ስህተትን ሶልቭ ያደርጉበት መንገድ የትኛውም ደቂቃ ላይ ይሁን በጊዜ በጧትም ይሁን ከሰዓትም ላይ ይሁን ከረፈደ በኋላ 11 ሰዓትም ላይ ይሁን ቤተ ክርስቲያን በመዋቅሯ ሶልቭ ያደረገችውን ጉዳይ ለምን አሁን ላይ ሶልቭ ተደረገ ብሎ መጠየቅ በራሱ አግባብ አይደለም። አሁን አንተ እምነት የዚህ ነው እምነት የዛ ነው አይደለም እያለን ያለ ነው። ኢቭን ያንተ አካሄድ በራሱ ስህተት ነው እያለን ነው። ኦርቶዶክስ ወንድማችን አይደለም። ስለዚህ እንደ ኦርቶዶክስ ከሰራውና ስህተት መስሎ ከታያችሁ በጣም ይቅርታ። ጌታ ሆይ ዳኒ አሁንም ምን እያልኩ እንደሆነ ሳታዳምጥ አሁንም እባክህን በመሃል ላይ ዝም ብለህ አታወራ ፕሊዝ። የእሳት ዳር ላይ ተቀምጠ የእሳት ፍንጣሪ በሆነ ቅጽበት እግርህን ቢያቃጥለው ወይ አንድ ጊዜ በቃ ተቃጥያለሁ ሙሉ ሰውነት ይቃጠል እንደማትል ሁሉ በቤተ ክርስቲያን መዋቅር ውስጥም እንክርዳድ የሆኑ ሰዎች ገብተው የሐሰት ትምህርታቸውን እንደ እሳት ፍንጣሪ ሲያፈናጥሩ ሰዎች ወይ አንድ ጊዜ በቃ ያው ፍንጣሪው ነክቶናል እንደድ እንቃጠል አይሉም። ቤተ ክርስቲያን ሶል በምታደርግበት መንገድ ሶል ታደርጋለች። ያንተ አካሄድ አሁን ግን ትክክል አይደለም። ለምንድን ነው ከረፈደ በኋላ ሶልቭ የተደረገው? አሁን እንደዚህ በዚህ ሰዓት ነው ወይ እንደዚህ የሚደረገው ምናምን
ብራዘር እንዲህ በማለት አይደለም መፍትሄ የምታገኘው። አንድ ሲቀጥል ደግሞ የቤተ ክርስቲያን ልጅ ከሆንክ በቤተ ክርስቲያን አይነት ቶን ነው መውራት ያለበት ዳኒ። ሁለተኛ ሶስተኛ ደግሞ የመጨረሻው ትልቁ ጉዳይ ቤተ ክርስቲያን ሳታስተምር የቀረችበት አንድም ታይም የለም። አሁን ያንተ ንግግር ትክክል አይደለም የምንለው ያንን ነው። አሁን አንተ ተሐድሶን አይደለም የሚል ንግግር እኛ አልተናገርንም። ንግግሮች ግን ልክ በነዛ ሰዎች አንደበት የተቃኘ መሆን የለበትም። ለምሳሌ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች ቤተክርስቲያን ልክ እንደማታስተምር፣ ቤተክርስቲያን ልክ የሆኑ የመጽሐፍ ቅዱስ ክፍሎችን እንደማትነካ፣ እንደማትዳስስ፣ የሆኑ ሐሳቦችን እንደማታስተምር፣ የማትለው እንደምትል፣ የማትናገረው እንደምትናገር፣ የማታስበው እንደምታስበር አድርገው ይስላሉ። አንተ ምናልባት እንዲሁ በሆነ አይነት አካሄድ ላይ ያለ ሰው ሊሆን ይችላል። ምናልባት የእነሱን አካሄድ ማስደግፍ ሰው ልትሆን ትችላለህ። ነገር ግን እየተናገርክበት ያለው ተውን ግን ትክክለኛ ጤናማ አይደለም። እነዛ ሰዎች ተሳሳቱ፣ ከዛ ወጡ። አሁን ዛሬ ያሉበት እኔ ማን እንደሆነ ምን ያላቅም፣ ፐርሰናል ያነሳቸው ስሞች ሰውየው ማን እንደሆነ ያላቅም። ሰው እንዲህ አይነት ሰዎች እንዲህ አይነት ግለሰቦች ከቤተ ክርስቲያን ወጥተው በመንፍቅና ሕይወት ውስጥ አገኘሃቸው። በቃ እነዛ ሰዎች ወድቋል። ብራዘር እንደ ሎጥ ሚስት ወደኋላ መመልከት የለብህም። ቤተ ክርስቲያን ዛሬም ታስተምራለች። እነገሌ ያላስተማሩኝም አትበል። አሁን እኮ በጣም ሁሉ ነገር እኮ በጣም ሲምፕል የሆነበት የቀለለበት ታይም ላይ እኮ ነው ያለ ነው። አንተ የፈለካቸውን መምህራን ትምህርቶች እንደው የሆነ ቦታ ድረስ ሄደህ እንኳን ባትከታተል፣ የሆነ ቦታ ድረስ እንኳን ሄደህ ባትማር፣ በሶሻል ሚዲያ ላይ ቁጭ ብለህ መከታተል ትችላለህ። በጣም ብዙ ሺህ የሚሆኑ ፕሮቴስታንት አማኝ የሆኑ ወንድሞቻችን ወደዚህ ቅዱስ ቤተክርስቲያን እምነት በንስሐ ሕይወት የተመለሱት ሀብተ ወልድና ስመ ክርስትና ያገኙት የኔን፣ የዮብን፣ የጋዲን፣ የልደትን፣ የናክሊልን የሌሎችንም ወንድሞች ትምህርቶች እንዲህ በላይቭ ስትሪም እና በሶሻል ሚዲያ ተከታትለው ነው። በአካል አግኝተውን አይደለም። ከልብ ካለቀሱ ነው ነገሩ። እውነትን የሚፈልግ ሰው ልክ እንደዚህ ባለበት ቦታ ሆኖ ትምህርትን መከታተል ይችላል። ቤተክርስቲያን አላስተማረችም፣ ቤተክርስቲያን እንዲህ አላረገችኝም የሚል አይነት ንግግር ግን አትናገር። በዚህ ሐሳብ ላይ አንተ ኦርቶዶክስ ሆንክም አልሆንክም፣ አንተ የሆነ እምነት ተከታይ ሆንክም አልሆንክም እንቃወምሃለን። ምክንያቱም ንግግሮች ቶኖች ትክክል ስላልሆኑ የምንቃወመ ፐርሰናሊ አንተ የሆነ ነገር አስበሃል፣ የሆነ አይነት አካሄድ እየሄድክ ነው ብለን አይደለም። ቤተ ክርስቲያን የምታስተምረውን ትምህርት ግን እንደማታስተምር አድርጎ የሚስል ሰው ካለ፣ ቤተ ክርስቲያን የማትለውን ነገር እንደምትል አድርጎ የሚስል ሰው ካለ ግን በአንድነት ሁላችንም ክርስቲያኖች እንቃወማለን። ስለዚህ ተወዳጅ ወንድማችን ዳኒ አንደኛ ፐርፐዙ ራሱ የመጣበት ፐርፐዝ በራሱ አሁን ላይቭ ስትሪማችን ላይ እኛ አሁን የፕሮቴስታንቲዝም ሰው ሰራሽ ትምህርቶች እያወራን ነው። ሰው ገስ ላይ ገባ የሆነ ሰዓት ላይ እንዲሆኑ በዚህ ወጥቶ በዚህ ገብቶ አልከን ሰው ዋት ምንም መፍትሄ የማይገኝበት ጉዳይ ላይ ምንም ጥቅም የማይኖረውን ሀሳብ አነሳህልን። ከዛ ሰው ዋት እና ፕሊስ እባካችሁ ለአንተ ብቻ ሳይሆን ሌሎችም ሰዎች አንዳንድ ጊዜ ዝም ብላችሁ ወደ ገስ ወደ የሆነ እንደ ወደ ኮይስ ስለመላክ ምናምን ባትወጡ ጥሩ ነው። በመጀመሪያ ምን ላወራ ነው? የማወራው ነገር ሰዎችን ይጠቅማል ወይ? የምንናገረው ንግግር እንደው ሰዎች ላይ የሆነ ፍሬ ያፈራል ወይ የሚለውን ነገር ብታመዛዝኑ ጥሩ ነው። ከዛ በመቀጠል ወንድማችን ዳኒ ቅድስት ቤተክርስቲያን አሁንም ያለህበት ቦታ የት እንደሆነ አናውቅም፣ የት ደብር እንደሆንክ አናውቅም፣ የት ሰንበት ትምህርት ቤት እንደሆንክ አናውቅም። ነገር ግን ባለህበት ደብር ባለህበት ሰንበት ትምህርት ቤት ብቻ ሳይሆን በተለያዩ የሶሻል ሚዲያ አማራጮች አሁንም ድረስ የቅድስት ቤተክርስቲያንን ትምህርት መማር ትችላለህ። የኔ ዲያቆን ያረጋል ለበጋዘን ትምህርቶች አሁንም ድረስ መከታተል ትችላለህ። በቤተክርስቲያናችን ውስጥ የሚሰጡ በጣም ከነገረ ድህነት ከነገረ ክርስቶስ ጋር ከሌሎች ትምህርቶችም ጋር ተያይዞ የሚሰጡ ትምህርቶችን አሁንም ድረስ ቤተክርስቲያን ምን ብላ ነው የምታስተምረው? አሁንም ድረስ ከተለያዩ መምህራን አንድ የሆነውን የቤተክርስቲያንን ትምህርት ማግኘት ትችላለህ። ምንም እዚህ ጋር የተለወጠ ነገር የለም። ልክ ቤተክርስቲያን የሆነ ነገር ላይ ልክ እንዴት ነው የቆመች አድርጎ ግን መናገር ስህተት ነው። እንዲህ አይነት ንግግሮችን አሁንም እንድታርም እንፈልጋለን። አንተ አሁንም እግዚአብሔር በሚያውቀው ሪል ኦርቶዶክስ ትሆን አትሁን እኔ በግሌ መረጃ የለኝም። ግን ኦርቶዶክሳዊ ነኝ ብለህ ከመጣ ግን እንደ አንድ ኦርቶዶክስ ወንድም ግን ላርምህና ለመክር የምፈልገው ነገር ይሄንን ነው። ቶናችንን ልክ እንደ ኦርቶዶክስ ቤተክርስቲያን አማኝ አድርገን ነው ማውራት ያለብን። ሲቀጥል ደግሞ የሆነ ግለሰብ የሆነ ሰዓት ላይ እያስተማረ ነበረ፣ ከዛ በኋላ በክልት ተገኘ። ሰው ዋት ምንና ምን ይሁን? በየአውደ ምሕረቱ ስንት ሲሰብኩና ሲያገለግሉ የነበሩ ሰዎችስ በመንፍቅና ተገኝተው ክደው ወጥቶ የለ እንዴ ከቤተክርስቲያን? እነሱ ወጡና ቤተክርስቲያን አሁን ትምህርቷ ቆመ አልቆመም? ኦኬ እነሱ ክህደት ውስጥ ከመግባታቸው በፊት ቆመውበት በነበረ አውደ ምሕረት ላይ ዛሬ እግዚአብሔር ይመስገን እኛም ቆመን እያስተማረን ነው። እኛን አሁን እኛ ትክክል ነን እያልኩ ሳይሆን የቤተ ክርስቲያን ትምህርት ግን ልክ እንደዚህ ነው። በቃ የሚታነጽበት ይታነጽበታል። አይ በቃ አይገባኝም ብሎ ደግሞ የወደቀው ግን ወድቆ ይቀራል።
በንስሐ ሕይወት ተመልሰው የሚመጡ ከሆነ ቤተክርስቲያን አሁንም የንስሐ በሮቿ ክፍቶች ናቸው። ከዛ ውጭ ግን ሰው ወዳቂ ነው፣ አለቀ። እግዚአብሔር ረድቶት ካመነ ጸንቶ ከቆመ እግዚአብሔርን በንጽህና በቅድስና ያገለግላል። ካልሆነ ግን የሚወድቀው ራሱን ችሎ ነው። የቤተክርስቲያን ትምህርት ግን ትላንትም አለ፣ ዛሬም አለ፣ ወደፊትም ይኖራል። ልክ የቤተክርስቲያን ትምህርት እንደቆም አድርጎ መናገር ስህተት ነው። ከዛ በመቀጠል ቤተክርስቲያን በዚህ ሰዓት ነበር ወይ እነዚህ ሰዎች ማወቅ የነበረባት? ልክ እንዳንተ ቤተክርስቲያን ውስጥ ያለን ሰዎች እኛም ጠንቋይ አንቀልብም። ኦኬ፣ ልክ የሆነን ክህደት በተገኘበት ቅጽበት ግን ይታረማል፣ እርምት ይሰጠዋል። ሰዎችን ከቤተክርስቲያን ዝም ብሎ ገፍቶ የመውጣት አካሄድ የላትም። ቤተክርስቲያን በንስሐ ሕይወት እንዲመለሱ ከስተታቸው እንዲታረሙ ቀኑና እንዲወስዱ ሁልጊዜ ደጋግማ ትመክራለች። አሻፈረኝ የሚሉ ሰዎች ግን በቤተክርስቲያን ውስጥ ሌሎች ሰዎችን እንዳይበክሉ አይ እነዚህ የሚባሉ ሰዎች ከቤተክርስቲያን ተወግዷል ትላለች። እና ዳኒ እባክህን እንደዚህ አይነት አካሄዶች ሌላ ጊዜ አትሂድ። ሲቀጥል ደግሞ ሌላ ጊዜ ገስ ላይ ስገባ ምን ላወራ ነው የሚለውን ነገር አንድ ጊዜ ለራስ ደግመ ብታስበው፣ ከነሱስ ምን ላገኝ ፈልጌ ነው የገባሁት የሚለውን ነገር ለራስ ደግመ ብትጠይቀው ጥሩ ነው። እነ ዳኒ እነ ይዋድ እነ ስምሪና እነ ተሙ ሌላ የሚሰጡ ሀሳብ ካለ ከነሱ ደግሞ ሀሳቦችን ተቀበልና ከዛ ወደ ዕለቱ ርዕሳችን እንገባለን። እዮባ የምትሉት ነገር ካለ እናንተ ስለምንተዋወቅ ያው እንዳልኩት ነው። የመጽሐፍ ቅዱስ ጥናት በቤተ ክርስቲያን ይሰጣል በተለያየ ጊዜ። የዛን ወቅትም የተደረገው እንደዛ ነው። ዕብራውያንና ዘሌዋውያን አንድ ላይ አብረው ስለሚሄዱ ስለ ሊቀ ክህነትም ስለሆነ አንድ ላይ ያጠናን። ከዛ በዛ መሀል ኢየሱስ ክርስቶስ የማስታረቅ ስራ ላይ ዕብራውያን 7ን ስናጠና የተነሱ የስህተት ማብራሪያዎች ነበሩ። ያንን ሰንበት ትምህርት ቤቱ ሪኮርድ የሚያደርጉለት ሰዎች ነበሩ። ሪኮርድ አድርገው ለበላይ አካላት ሰጡ። ከዛ ትምህርቱ እንዲቆም ተደረገ እንጂ መጽሐፍ ቅዱስ ጥናት አያስፈልግም ተብሎ አይደለም የቆመው። ስለዚህ ቤተክርስቲያን ባላት መዋቅር ስህተት ሲገኝ ኤኒታይም ትምህርትን የማስቆም መብት አላት። ለምሳሌ አውደ ምሕረት ላይ ምንፍቅና ቢነገር እዛው ያሉት ሊቃውንት ያስቆማሉ። እንኳን ሰንበት ትምህርት ቤት ኮርስ አይደለም ኮርሱ ተቆመ። ከዛ በኋላ መረጃዎች ተሰብስበው ያንን ወንድም የተሄደበት ሂደት ነበረ። ሰንበት ትምህርት ቤቱ ትንሽ በዛ ትምህርቶች ቆመው ነበር እንዳጠቃላይ። ከዛ በኋላ ግን ልጁም በስብሰባ ተደርጎ ምናምን ያው ታውቁታላችሁላችሁ። ቅድም ኤርሚያስ ያለው ልጅ ነው። በሰበካ ጉባኤ ምናምን እንደዚህ ተብሎ በሊቃውንት ተሰብስበው ምን ተደረገ? እንዲታረም የእርምት ጊዜ ተሰጠው። የእርምት ጊዜው ላይ ተመልሶ ስላልመጣ በዛው ከቤተክርስቲያን እንዲለይ ተደርጓል ማለት ነው። ከዛ በኋላ ይሄ ነገር ከተረጋጋ በኋላ ግን ዕብራውያን ላይ የተነሱ ሀሳቦችን ሌሎችም ክስ የመጣባቸው ሀሳቦችን ትምህርት ተሰጥቶ የተዘጋ ነገር ነው ትምህርቱ ማለት ነው። በዛን ሰዓት ግን ትምህርቱ ለምን ቆመ ብለው የተቃወሙ ልክ አሁን እንደ ዳኒ ያሉ ልጆች አልመጡም። ከዛ በኋላ ሰንበት ትምህርት ቤት አልመጡም። እኛ ትምህርቱን ስንወስድም አልመጡም። ባልመጡበት ሁኔታ መተኪያ ትምህርት አልተሰጠም ብሎ ሰንበት ትምህርት ቤትን መክሰስም አግባብ አይደለም። ነገር ግን ዕብራውያን ላይ የተነሳው ሀሳብ ትክክል አይደለም ካለ ግን ያንን እዚህ ማስረዳት እንችላለን። ይዛኔም እንትን ተብሏል። ግን አሁን እዚህም ዕብራውያን ላይ ኢየሱስ ክርስቶስ በሰማይ ሆኖ አሁንም የሚያደርገው ሌላ ከመስቀሉ ስራ ውጪ የማስታረቅ ስራ አለ ወይ? በሰማይ ሆኖ የሚያደርገው ነገር የሚለውን እዚህም ማውራት ይቻላል። ዳኒ ከተመለስክ ማለት ነው። እሱ ላይ ከሆነ ጥያቄ ካልሆነ ግን ሰንበት ትምህርት ቤቱ ትምህርቱን ያቆመው በሰዓቱ ትክክል ስላልነበር ነው። ያ ደግሞ ማንዴቱ ነው፣ መብቱም ነው። ከዛ በኋላ ማረሚያ ትምህርቶች ሰንበት ትምህርት ቤቱ ሲረጋጋ እንዲሰጥ ተደርጓል ማለት ነው። እግዚአብሔር ይስጥልኝ። ፈለገ እናመሰግናለን። ስምሪ እግዚአብሔር ይስጥልን። በአጭሩ በቃ እንደውም ዳኒ እየሰማ ከሆነ እናንተ ሰው ተከትላችሁ ቀርታችኋል ማለት እኮ ነው። ከሰንበት ትምህርት ቤታችሁ ጎን መቆም ሲኖርባችሁ እስኪ እንጽና ማለት ሲኖርባችሁ ተከተለ ቀረ። እርማ ሲሰጥ የለህም፣ በሌለህበት ስለተሰጠ ደግሞ አልሰማህም ማለት አልተደረገም ማለት ሆኖ ከሳሽ ሆነ ልትመጣ አይገባም ማለት ነው። እንግዲህ በአጭሩ ይህን ይመስላል። እንደተባለው ግን የተነሳው ነገር ላይ ጥያቄ ካለ ትምህርቱ ላይ ማውራት ይቻላል። ግን በዚሁ አጋጣሚ ቤተክርስቲያን ወይም ሰንበት ትምህርት ቤት በቤተክርስቲያን ውስጥ ያለ መዋቅር የሆነ ሰው የሚሰጠው ነገር ላይ ጥያቄ ከቀረበ ብቻ አይደለም አካሄዱ ራሱ ልክ ካልሆነና የሆነ የሚያቀርብበት ኢንቴንሽን ልክ አይደለም ብላ ቤተክርስቲያን ካመነች ማስቆም ትችላለች።
ምክንያቱም በአንድም ሆነ በሌላ በግልጽም ይሁን በስውር ሰው ምንፍቅና ሊያስተምር ይችላል። ስለዚህ ለመጠበቅ የግድ ምንፍቅናውን የሆኑ ሰዎች ዘንድ እስክናየው መጠበቅ አይጠበቅብንም። ቤተክርስቲያን ልታደርጋቸው የሚገባ ብዙ ነገሮች አሉ። አደረገች። ከዛም ታግሶ የቤተክርስቲያን ድምፅ መስማት ነው የሚያስፈልገው፣ እርሱ ነው። በተጨማሪ የሆነ ሰው ተሐድሶ ነው ተብሎ ከዛ በኋላ ወጥቶ ተሐድሶ ነው ከተገኘ ተሐድሶ ነው ማለት ነው፣ ሌላ ነገር የለውም። ግልጽ ነው። የሆነ ሰው ተሐድሶ ነው ተብሎ ግን ከቤተክርስቲያን ሳይወጣ ካገኘ ነው አይደለም ማለት ነው። አይደለም 100% እያልኩ አይደለም፣ ግን ተሐድሶ ነው ተብሎ ከቤተክርስቲያንም ተለይቶ ግን ተሐድሶ ውስጥ ካላየ ነው ታዲያ የት ሄደ ልንል እንችላለን። ግን ደግሞ ከቤተክርስቲያን ተሐድሶ ተብሎ ወጥቶ አዎ ተሐድሶ ነኝ ካለ አንድ፣ ሁለተኛ በፊትም የተሐድሶን አስተሳሰብ እናራምድ ነበረ፣ ወንጌልን ስናስተምር ተለየን ምናምን ሚል ከሆነ ተሐድሶ ነው። አየ በሰዓቱ ያገዱ ሰዎች ልክ ናቸው። እግዚአብሔር እድሜና ጤና ይስጣቸው። እንኳንም አገዱት፣ እንኳንም ቆመ። ምክንያቱም ይሄው ዛሬ ልጁ ወጥቶ ተሐድሶ ነው ያለው። ዕለት ዕለት ቤተክርስቲያን ሲሳደብ ነው የሚውለው። ተሐድሶ ነበረ። ተከትለው የወጣው ሰው ወይም እሱ ለምን ታገደ ብለህ የወጣው ሰው ተሐድሶ ሆኖ ተገኘ። ስለዚህ ባሳለፍከው ነገር መጸጸት አለብህ ማለት ነው። እሱ ነው እንትን የምንለው። ለማንኛውም እናመሰግናለን። መቀጠል እንችላለን። የሚገባ ሰው ካለ ፈለግ። እሺ፣ ወደ ርዕሳችን ሙቭ እናድርግ። ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም እያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም እያለሁላችሁ። እግዚአብሔር ይመስገን። ሰላም ነው አይደል? ያው ሰላም በለልን ወንድማችንን። ራስ ሰላም አትለው? ያው እለዋለሁ ምልህ ያው አለ አይደል? ያው ስመጣ ምናምን ብዬ ነው ያ ይሆነልህ። ኦኬ እሺ። ፕሮቴስታንት የሆናችሁ እህቶች ወንድሞች አንዳንድ ቁጥር ጻፉልን። የፕሮቴስታንቲዝም ሰው ሰራሽ ትምህርቶች ነው ዛሬ የምናነሳው። ኢዮብ ሰው አስገብታ መሰለኝ ደጋግሞ አንድ ቁጥር ሲጽፍ ፕሮቴስታንት መስሎኝ ያስገባሁት። ጆሳ የሚል አካውንት ይሰማል። ጆሳ ድምጽ ይሰማል አይደል? ጆሳ የሚል አካውንት የሱ ነው። ያንተ ይሰማል? አጋጣሚ ግን ፕሮቴስታንት አማኞች የሆናችሁ ኦርቶዶክስ ቤተክርስቲያን ትምህርት ቤት ገድል ነው የሚማሩት ለምትሉ ይኸው ማስረጃ ተቃውሞ ከወጡ ራሱ ምን እያጠናን ነበር ነው ያለው? ዕብራውያን ገላትያን አይደል? ቀጥሉ ደግሞ ማጠብቁት ይላል። ጥሩ ምስክርነት ነው። ምስክር ሲሆኑ ሊቃወሙ መጣ። ይገርማል። ይዋ ተቀበል። ጆሳ ሰላም፣ እንዴት አለ? ጆሳ ማይክን አንሳና ቶሎ ቶሎ መልስ። አለን ኬት ቤተ እምነት ነህ? እየቆየ ነው የሚደርሰው ወይስ እኔ ነኝ እየቆየ የሚደርሰው? ኦኬ እሺ። አይሰማም። ትንሽ ኔትወርክን አስተካክለውና ከእንደገና ሰላም ናችሁ? እንዴት ናችሁ? ስላክልና ወጥተህ ትመለስ ይሻላል። በጣም እየዘገየ ነው አንተ ጋር እየደረሰ ያለው። ምንድን ነው የሚለው? በቃ ምንድን ነው የሚለው? አረ ይሄኛው አካውንት ምንድን ነው የሚለው?
አንዳንድ ጊዜ የማይሆን እንግሊዘኛ ጽፎ ይመጡና እኛም እኮ እየተገመተ ተቸገረ ሜርሲ ለማለት ነው። እሺ ማርሲላስ እሺ ፕሮቴስታንት የሆናችሁ እህት ወንድሞቻችን ካላችሁ አንዳንድ ቁጥር ጻፉልን። ለፕሮቴስታንት እህት ወንድሞቻችን አንድ ጊዜ እድል እንስጥ። እሺ አንዳንዴ በጣም ከባባድ የሆነ እንግሊዝኛ ጽሑፍ ይመጣና ትንሽ ስናነበው እኛ ራሱ ተቸገረን ይወባል። ለዛ እኮ ነው። አንዳንድ ቁጥር ጻፉልኝ። ትምህርታችን መጽሐፍ ቅዱስ የመሰረት አለው ብላችሁ የምታምኑ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን፣ እናስገባችኋለን። ናችሁ ፋሌ እዮቤ ታሜ ፋሌ ዲያቆን ማለት እሺ፣ እንዴት አለሽ እህታችን? ማን ነበር ስምሽን? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ማን ነበር ስምሽን? ምህረት ምህረት። እሺ ምህረት። እዮባ ያው ምህረት የምትባለታችንን አውራት። እዮቤ እንትን ነኝ፣ ኦርቶዶክስ እምነት ነኝ እና በጣም ስለምወዳችሁ ፈለገን በጣም ነው የምወድ፣ በጣም ተሜንም በጣም ነው የምወድ፣ እዮቤንም ልደትን ደግሞ በጣም ነው የምወደው። ንገሩልኝ እና ይህን መልእክት ለማስተላለፍ ነው የገባሁት። በዛ ላይ ደግሞ ኦርቶዶክስ አማኝ እናንተን በጣም ነው የምከታተላችሁ እና ብዙ ትምህርትም ደግሞ ተምሬያለሁ። ብዙ ነገሮችን እንዳቀራርታችሁኛል እና በጣም ነው የማመሰግነው። እሺ ጌታችን እግዚአብሔር ያክብርልን። እናመሰግናለን። እናንተም እግዚአብሔር ይስጥልን። እናመሰግናለን ወንድሞቼ። እሺ ኦኬ። ዩሃድና ሱሪኛ በጣም የምንወዳችሁ ሌላ ወደን ባይኖር ያው ይወደናልሽ እንዳይከፋችሁ። ዩሃዲም ተሙ ሰላም ሲወደድ ስም አልተጠራምና አይዟችሁ። እሺ የወር ስም አልተጠራም ነው እንዴ? አዋራት ስትባል እኮ ነው። አይ ዮባ ለዛ አይደለም የገባሁት ፈለገንና ተሜን በጣም ወዳቸው ያለች አንተን ማን ጠራ? አቤት ቅሌት። ዮባ ብላለች ሰምቻታለሁ። ዮሐዴ ስምሬ አልሰማሻትም ያለችው ዮባ አውራት ምህረት የምትባል መታለች ተባለና አይ ዮባ እኔ እንደምወዳችሁ ለመግለጽ ነው የገባሁት። ፈለገን በጣም ነው ከዛ ተሜ ብላ አንተንም ትላለች ብዬ ስጠብቅ አለፈች። አይ ይሁን በቃ ተፈጥሮ ነው አልኩኝ። አይ የመስማት ችግርም እየገጠመን ነው ጋይስ። ይሄ ጀማ አይ እንወዳለን ዮባ። አይዞ ክርስቲያኖቶች ወንድሞች ይወላችሁ፣ አሁን የውይይት ታይም ስለሆነ የምትወዱ ለወንድሞች ክብር ያላችሁ ፍቅር ያላችሁ እህቶች ወንድሞች እየገባችሁ እንወዳችኋለን ምናምን ባትሉ ጥሩ ነው፣ ሰዓት እንዳንገል ማለት ነው። እንዲህ ስንል ደግሞ ያው ለኛ ያላችሁን ፍቅር ቀንሱት እያለን አይደለም። በጣም ነው ደስ የሚለን የእናንተ ዘንድ እንዲህ አይነት አክብሮት ማግኘታችን፣ በእናንተ እንዲህ መወደዳችሁ በጣም ደስ ይለናል። ግን እባካችሁን አሁን እንደዚህ ላይ ሁሉም ሰው እየገባ አክብሮቱን ያለውን ክብር ያለውን መውደድ ለሁሉም ወንድሞች የሚገልጽ ከሆነ ሰዓት መግደል ይሆናል እና እባካችሁን እሺ እዚህ ውስጥ ያላችሁ እህቶች ወንድሞች ዛሬ የምናነሳው እባካችሁን አዳዲስ አጀንዳ እየገባችሁ እንዳሰጡ። እሺ ዛሬ የምናነሳው የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን ነው። በፕሮቴስታንቱ ቤት እንደምታውቁት በጣም ነፍ የሆነ ሰው ሰራሽ ትምህርት አለ። በቃ ነፍ ስላችሁ ነፍ የሆነ ማለት ነው። የሆነ እንዲህ አንድ ሁለት ብለን የምናነሳው ሳይሆን በጣም ነፍ የሆነ እንደውም መባል ያለበት ሙሉ በሙሉ ትምህርታቸው ሰው ሰራሽ ትምህርት ነው ማለት ይቻላል።
መጽሐፍ ቅዱስን መሰረት ያደረገ ይመስላል። ነገር ግን በመጽሐፍ ቅዱስ ሲመዘን ምንም አይነት መጽሐፍ ቅዱስ መሰረት የሌለው ሰዎች ከልባቸው አፍልቆ የተናገሯቸው ከልባቸው አፍልቆ የደረሷቸው ድርሰቶች በጣም ብዙ ናቸው። በጣም በሚያሳዝን ሁኔታ እንዲህ አይነት ሰው ሰራሽ ትምህርት የያዙ ሰዎች የዚህ ቅዱስ ቤተክርስቲያንን ትምህርቶች ተረት ተረት ለማለት ይደፍራሉ። ተረት ተረት እግዚአብሔር ያሳያችሁ ማለት ተረት ተረቱ እጃቸው ላይ ሆኖ ነገር ግን የሌሎች ሰዎችን ትምህርት ተረት ተረት ለማለት ይሮረጣሉ። ሰው ሰራሽ ትምህርትን ይዘው የኦርቶዶክስ ቅዱስ ቤተክርስቲያንን ትምህርት ተረት ተረት ለማለት ይዳክራሉ። ሰው ዛሬ ምን እናደርጋለን? በመጽሐፍ ቅዱስ የማስረጃ ሐሳቦችን እናነሳለን። እኛ ከልባችን አፍልቀን እንዲሁ ደስ ስላለን ሳይሆን ይሄ ትምህርታችሁ መጽሐፍ ቅዱሳዊ መሰረት የለውም ሰው ሰራሽ ነው የምንላቸውን ትምህርቶች በአጠቃላይ እያነሳን እናሳያችኋለን። አይ የለም ትምህርታችን መጽሐፍ ቅዱሳዊ መሰረት አለው ብላችሁ የምታምኑ ሰዎች ካላችሁ ገብታችሁ በመጽሐፍ ቅዱሳዊ ማስረጃ በምን አልኳችሁ? በመጽሐፍ ቅዱሳዊ ማስረጃ ይኸው ይሄ ትምህርታችን መጽሐፍ ቅዱሳዊ ነው ብላችሁ ታረጋግጡልናላችሁ። ምናልባት አሁን እኛም እንደው ድንገት ከጥላቻ ከሆነ ያነሳ ነው እንዲሁ በጭፍን ከሆነ ሰው ሰራሽ ትምህርት አላችሁ ያልነው በማስረጃ ያው ዝም እንድንል ታረጋላችሁ። እንደዛ እያደረገን እንቀጥላለን። እሺ አሁን ቀጥል ኢዮብ። እሺ ኒው ጄኔሬሽን ሰላም እናንተ ይሁን። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከፕሮቴስታንት ነኝ። እሺ የትኛው ዲኖሚኔሽን? መሰረተ ክርስቶስ። እሺ የፕሮቴስታንቱ ትምህርት የመሰረተ ክርስቶስ ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ሁሉ አዎ። እሺ ለምሳሌ ሶላ ስክሪፕቹራ የእናንተ ትምህርት ነው አይደል? በትክክል። እስቲ ከመጽሐፍ ቅዱስ አሳየኝ። ሁለተኛ ጢሞቴዎስ 3:15-16 ላይ ማለት እንችላለን። ምን ይላል? ሶላ ስክሪፕቹራ ለምን እንደተባለ ማለት እኮ ምን ይላል? አንብበዋ። እሺ ላንብብልህ። ሊያነብ ሄዶ ነው። እኔ ጋ ብቻ ነው። ካሜራውን ጠረገው ሲፈለገ ደብዘዝ ብሏል። በእናትህ እንዳላስወርድ በእናትህ ስነ ስርዓት ይዘህ የምትወይ ከሆነ ተወይ። ጌታ እኔ ጋ ደብዝዞብኝ ነው። ማርያምን አውቀህ ነው። ማርያምን ደብዝዞብኝ ነው። ሌሎቹ ጋር አላውቅም። አዎ ደብዝዟል። ሰላም ብያችኋለሁ ሁላችሁንም። እንዴት ናችሁ? ዲያቆን እስጢፋኖስ፣ ኢዮብ ዘሚካኤል፣ ተመስገን፣ ሲምሪ፣ ዮሐድ ንጉሴ፣ ኒው ጀነሬሽን፣ ዲያቆን ምኩ፣ አቢኒ ሁላችሁንም ሰላም ብያችኋለሁ። ያንተ አካውንት ቆይ አንድ ጊዜ ዮሐድ ይሄ አካውንት ማን ነው ያልከው? ይቅርታ አንድ ጊዜ ማን ነበር ብለህ የጠራው? ቃዶሽ። እሺ ማይክን ክፈተው ወንድማችን። ኧረ ቃዶሽ አይደለሁም። ከዚህ በፊት በሌላኛው አካውንት ብሎክ አድርጌ ነበረ። በዛኛው እንደዛ ብለህ በምትጠቀምበት አካውንት ብሎክ ያደረግኩ ደግሞ ላይቭ ስትሪም ላይ እኛው ቤት ላይ ተቀምጠ ወንድማችንን ልደተ ቃል በማይሆኑ ጸያፍ የሆኑ ቃላቶች ስለተናገርክ ነው። እና ወንድማችን አሁንም እድል ልስጥህ፣ አዳምጠኝ። እንዲህ አይነት ቃል የለም። ትሰማኛለህ? ወንድማችን ልደተ ቃልን ይቅርታ፣ ቆይ አዳምጥ። አጭበርባሪ ልደተ ቃልን እሱ በሌለበት ነው የተናገርከው። አሁንም እሱ በሌለበት ልደተ ቃል ማይሆን ንግግር ስለተናገርኩ ይቅርታ ትለዋለህ። ያኛውንም አካውንትን ከብሎክ አወጣዋለሁ። ካልሆነ ግን ይህንንም አካውንትን ብሎክ አደርገዋለሁ። እዚህ ጋር ወንድሞች የተሰደቡ ፐርሰናሊ እኔ ጋር መታችሁ ባታወሩም ደስ ይለኛል።
አይ እንደዚህ የዛኔ ስለ ትዳር ያወራ ይቅርታ ብቻ ጠይቀው ለጠየቁን ብቻ አንዴ ልመልስልህ። ቆይ የዛኔ ስለ ይቅርታ ጠይቅ። ለመጨረሻ ጊዜ ነው። ሌላ ነገር የምታወራ ከሆነ ብሎክ ነው ማድረግ። አሁንም ድልን ተጠቀምበት። ሌላ ነገር ምንም አልፈልግም። ስለምንም ነገር አውራ። እውነትን በፈለግከው አይነት መንገድ ፊልም አዳምጠኝ። ተመልካች አዳምጠኝ። መጀመሪያ ምልህን ነገር አዳምጥ። አንተ እምነትን በፈለክበት ወይ ዲፌንድ አድርግ። ምንም ነገር እሱ አይመለከተኝም። ልደተ ቃልን ግን ፐርሰናሊ ሞክ ለማድረግ የተጠቀምክባቸው ቃላቶች አስነዋሪ የሆኑ ቃላቶች ናቸው። ስለዚህ ፐርሰናሊ እኔ አሁን እንደዚህ ማለት ለዮብ ያልበጀ ሰው ለእኔ አይበጀኝም፣ ለተሙ ለዮሐድ ለሞኪ ያልበጀ ሰው ለእኔ አይበጀኝም፣ ለለትም ያልበጀ ሰው ለእኔ አይበጀኝም። ስለዚህ እሱን ፐርሰናሊ የማይሆን ጸያፍ ቃል ተናግረሃል። እሱ በሌለበት ነው የተናገርከው። አሁንም እሱ በሌለበት ይቅርታ ልደተ ቃል ትለዋለህ። ከዛ በኋላ የፈለግከውን ሀሳብ እናዳምጣለን። ይቅርታ ሳትል ከጀመርክ አሁን ብሎክ ነው ማድረግ። ኦኬ እኔ እኮ ምንም አላጠፋው። መጀመሪያ ልንገርህ፣ ከዛ በኋላ ይቅርታ ትለዋለህ ወይስ አትለውም? እሺ ይቅርታ፣ ስሙን ጠርተህ ይቅርታ በለው። ኦኬ ወንድም ልደተ ቃል ትርፍ ቃል ስላወራው ይቅርታሽ። በቃ እግዚአብሔር ያክብርልን፣ እናመሰግናለን። ያኛውንም አካውንትን ከብሎክ አወጣዋለሁ። አሁን በፈለግከው ሀሳብ ላይ ቁጭ ብለን ማውራትና መወያየት እንችላለን። ፐርሰናሊ በእምነት ብንለያይም እንዲህ አይነት ነገሮችን ፕሮቴስታንት የሆናችሁ ወንድሞች ማድረግ የለባችሁም። ወንድሜ አንተም ልክ እንደዛው ለሌላው ጊዜ አንተም ወንድማችን ነህ። በነገራችን ላይ በእምነት ከአንተ ጋር እንለያይ እንጂ አንተም በህይወት አጋጣሚ ምንም አይነት ነገር ቢያጋጥም ወዳጄ እኛ ሰብአዊነት ስለሚሰማን ከአንተ ጎን ነን። እሰይ እንኳን እንዲሆን እንኳን እንዲደረሰበት አንልም። የሌላ ቤተ እምነት ተከታይ ስለሆንክ ማለት ነው። እና ባካችሁን ልዩነታችን በአመለካከት ሆኖ ሳለ ልዩነታችን በእምነት ሆኖ ሳለ እንዲህ አይነት ነገሮች ላይ ባነደራረስ ጥሩ ነው። ወንድሜ እግዚአብሔር ያክብርልን። ያንን ብሎክ ያደረኩትን አካውንትን ከብሎክ አወጣዋለሁ። ዮባ ቀጥሉ። ይቅርታ ከጀመራችሁት ወንድማችን ጋር ቀጥሉና ለወንድማችንም እድል እንሰጠዋለን። አግኝቼዋለሁ። እሺ አንበው። እሺ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ነው ማነበው። ስለ ሶላ ስክሪፕቹራ የሚደግፈው የመጽሐፍ ክፍል ነው። እግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተገሳጽ ልብንም ለማቅናት በጽድቅንም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ ሶላ ስክሪፕቹራ የሁሉም ከየተኛም ጽሁፎች በላይ ከየተኛም የቤተክርስቲያን ጽሁፎች በሱ ፊልትር ተደርጎ ሲመጣ ነው ያ መጽሐፍ ቅዱሳዊ ነው ማለት የምንችለው። ሶላ ስንል ግን ሁሉም የተጻፉ ጽሁፎችን አንቀበላቸውም ማለት ሳይሆን በዚህ በመጽሐፍ ቅዱስ መዝነን የበላይ ስለሆነ በሱ አጣርተን የምንቀበላቸው ነው የሶላ ስክሪፕቹራ አስተምሮ ማለት። ሶላ ማለት ምን ማለት ነው? ብቻ ማለት ነው። ኦንሊ ማለት። እሺ ብቻ ማለት ነው። የተጻፈ ብቻ ነው አይደለ የምትቀበሉት መጽሐፍ ቅዱስ ብቻ ስትል? አዎ ሶላ ማለት ያው ኦቶሪቲ አለ። ወዳጄ አንዴ አብራርተሃል። አሁን እየጠየቅኩ ነው። ሶላ ስክሪፕቹራ ስትል 66ቱ ብቻ ነው እያልክ ያለው አይደል? አዎ። እሺ ሁለተኛ ጢሞቴዎስ 3:16 የእግዚአብሔር መንፈስ ያለባቸው መጽሐፍት ይላል። 66ቱ እያለ ነው በሚገባ። እስቲ ማስረጃ 66ቱ ማለቱ ነው። ሌላ ሰው የጠየቅ ነው ና እንጂ ተመለስ እኮ ነው። ስራ ላይ መሆን እያወራው ስለሆነ ችግር የለውም። ማስረጃ ስጠኝ። እሺ ማስረጃ ነው ጠየቀኝ። ስለ ሶላ ስክሪፕት ስለ 66ቱ ብቻ እዛ ክፍል ላይ ሁለተኛ ጢሞቴዎስ 3:16 ላይ 66ቱን ለመጥቀሱ ማስረጃ ወይም 66ቱን እያለ እንደሆነ ማስረጃ ስጠኝ። ስለ መጽሐፍ ቅዱስ ቀኖና ስናወራ እኮ ነው እሱን። አሁን እኮ አንተ ስለ ሶላ ስክሪፕቹራ እና ስለ ቀኖና አንድ ላይ ለምን ሶላ ስክሪፕቹራ ስትል እኮ 66ቱ ብቻ እያልን ነው አልከኝ። ነው ስለ ቀኖና አይደለም። እኔ እያወራው ያለሁት ስለ አጠቃላይ ስለ ይዘቱ ነው። ቆይ ሶላ ስክሪፕቹራ ስትል 66ቱ እያልክ አይደለም?
እሱ ስለ ቀኖና ነው። ስለ ቀኖና ስናወራ ነው ስለዛ ማንሳት የተጻፈ ከ66 ውጭ አለ የምታምነው አንተ? እኔ ማምነው የለም። ግን አንተ አሁን ስለ ቀኖና አይደለም እያወራው ያለው ክሩ አንዴ የተጻፈ ስትል 66ቱ ብቻ ብለህ ነው የምታምነው። ከዛን የተጻፈ ብቻም ስትል ከ66ቱ ውጭ አለ ብለህ አታምንም። ስለ 66ቱ እያወራህ ነው ማለት ነው። ያ ክፍል ሲጀመር አንተ የምትለውን ሐሳብ አልያዘም። ግን ደግሞ 66ቱን ይጠቅሳሉ ወይም ስለ 66ቱ ያወራሉ ይስል አዎ ስላልከኝ እሱን እስቲ ማስረጃ እንጣን ያልኩ ስጠኝ ማስረጃ። እኔ ደግሞ እሱን ቀኖና ስናወራ ነው የምናወራው። አሁን ስለ መጽሐፍ ስለዚህ ስለ ሶላ ስክሪፕቹራ ነው አሁን አይደለ ያነሳው መጽሐፍ ቅዱስ ብቻ የሚለው ላይ ስላነሳ በዚሁ ዙሪያ ላይ እናወራ እንጂ ስለ 66 ስለ 73 ማውራት የለብንም። ወይ እንዴት ነው የምሰማው? መጽሐፍ ቅዱስ ስትል 66ቱ እያልክ ነው። የተጻፈ ብቻም ስትል ወይም ሶላ ስክሪፕቹራ ስትል ስለ 66ቱ እያወራህ ነው። ስለዚህ ያ ኮንትሮል አድርጉት። እሺ ያ ክፍል 66ቱን የሚጠቅስ ነው ወይ ስለ አዎ አልከኝ። ማስረጃ ስለ ደግሞ አይ ስለ ቀኖና እያልክ ወደዛ ወደዚህ ማለትና ጀምረሃል። ኖ ወደዛ ወደዚህ ማለት ሳይሆን ስለ ኢንስፓይሬሽን ኦፍ ጋድ በእግዚአብሔር እስትንፋስ የተጻፉ ስለ መጽሐፍቶች ነው እንጂ ስለ ቀኖናው ስለ ቁጥር አይደለም እዚህ እያወራው ያለው። እኔ ደግሞ ያልኩት ሶላ ስክሪፕቹራ ስንል ስለ ቀኖና እያወራን አይደለም። እዚህ ጋር እያወራን ያለ ነው እኔ ነው አላልኩም። ስለሆነ መጽሐፍ ነው ያልኩት። አንዴ እኔ ስለ ቀኖና እያወራችሁ ነው አላልኩም። እኔ ያልኩ በእግዚአብሔር መንፈስ የተጻፉ መጽሐፍት ይጠቅማሉ ነው የሚለው አይደለ? ይሄንን ለሶላ ስክሪፕቹራ ስትጠቅስ ስለ 66ቱ እያወራህ ነው ወይ አልኩ። እያወራ ነው ወይ ጥቅሱ አልኩ። አዎ አልከኝ። ምክንያቱም ይሄን ለምንድን ነው የጠየቅኩ? ሶላ ስክሪፕቹራ ማለት የተጻፈ ብቻ ማለት ነው። የተጻፈ ደግሞ ለእናንተ 66ቱ ብቻ ነው መጽሐፍ ቅዱስ ማለት ነው። ስለዚህ ስለ 66ቱ ያወራል ወይ ብዬ ስለ እምነትን የጠየቅኩ ስለምታምንበት ማለት ነው። ማስረጃ ማቅረብ ስለማትችል አሁን ምን እያደረክ ነው? አይ እሱ እኮ ቀኖና ነው ብለህ ዞር ለማድረግ እያሰብክ ነው። ችግር የለውም። እዛው ጋር አንድ ጥያቄ ያቀርብልሃለሁ። አንድ ነገር ላይ መቆየት ስለማይጠበቅብን ማለት ነው። እሺ ያ ክፍል የተጻፈ ብቻ ይላል ነው ያልከኝ አይደለ? ወይም ሶላ ስክሪፕቹራ ይላል እያልከኝ ነው አይደል? ስለ መጽሐፍ ቅዱስ አውቶሪቲ እያወራ ያለው ስለ መጽሐፍ ቅዱስ ስልጣኔ ስለ ሶላ ስክሪፕቹራ አውቶሪቲ ነው የሚናገረው ወይንስ ደግሞ ብቻ መጽሐፍ ቅዱስ ብቻ ነው የሚለው? ስለ አውቶሪቲ እና ስለ መጽሐፍ ቅዱስ ብቻ ሁለቱም አንድ ላይ አጣምሮ ነው ያዘው። እሺ ጳውሎስ በተሰሎንቄ መልእክቱ ላይ እንደዚህ ይናገራል። አንዴ እሺ እንደዚህ ይላል ሁለተኛ ተሰሎንቄ ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። በቃላችንና በመልእክታችን ያለው ምንና ምንን ነው? አንተ ነህ እሱን ማቅረብ ያለብህ። በመልእክታችን የመጣ ማለት ያልተጻፈ ካስተማረው የምታስተዋውሰው ከሆነ አሁን እኛ እየተጠቀምን ያለው ካለ ስለናንተ አይደለም የጠየቅኩ። ስለናንተ አይደለም የጠየቅኩ። አንተ ምን ተጠቅመሃል ሳይሆን በቃላችንም ቢሆን ወይም በመልእክታችን ይላል ጳውሎስ። ምን እያለ ነው? በቃላችንና በመልእክታችን ሲል ምን እያለ ነው ነው የጠየቅኩ። ኦኬ እሱ እኮ እዛ በፊት ለፊቱ ላሉ ሰዎች ነው ያለው። ግን እኔ ለእነማን ነው አልጠየቅኩም። እኔ እሱን ለእነማን ነው የሚል ጥያቄ ስጠይቅ ፊት ለፊት ላሉት ነው ከጀርባ ላሉት ነው ብለህ መመለስ ትችላለህ። በቃላችንና በመልእክታችን ሲል ምንና ምንን እያለ ነው ነው የጠየቅኩ። እሱ በጽሁፍና በአስተምሮ በኦራል በሆነ ወይ እያስተላለፈ ያለ መልእክት የተጻፈና ያልተጻፈ ማለት ነው። አዎ በቃላችንና በመልእክታችን ነው እሱ ልክ በትክክል። እሺ የተጻፈና ያልተጻፈውንም ያዙ አለ አይደለ? አዎ ግን በፊት ለፊት ላላቸው ሰዎች ነው እያለ አይቶ የት ያሉ ሰዎች ነው አልጠየቅኩም። አይሰማም። ለነማን ነው የሚል ጥያቄ አልጠየቅኩም። በቃላችንም ቢሆን ወይም በመልእክታችን ሲል የተጻፈም ያልተጻፈም ያዙ እያለ ነው አልከኝ። እሺ
ጢሞቴዎስ መልእክቱ ላይ የተጻፈ ብቻ ያዙ ብሎ እዚህ ጋር ግን በቃልም ያለውን ያዙ ካለ ይጋጫል አይጋጭም? በአንተ ትርጉም መሰረት ለትውልድ የሚተላለፈው የተጻፈ ነው እንጂ ያልተጻፈው ለትውልድ ስለማይተላለፍ እሱ በሰዓቱ ለነበሩ ሰዎች ነው። እዛ ተሰሎንቄ ላይ እያወራ ያልተጻፈ ለትውልድ አይተላለፍም። አሁን ለትምህርታችንና ለፕራክቲሳችን የሚሆነው ያልተጻፈ ለምን ይሆን አይደለም። ቆይ መስፈርት አታስቀምጥ። ለትምህርት የሚሆን ለእንትን የሚሆን እያልክ መስፈርት አታስቀምጥ። ያልተጻፈ ግን ለትውልድ ይተላለፋል ወይስ አይተላለፍም ነው ጥያቄው። ቢተላለፍም እየተሸራረፈ ማጠየቀ ስለመሸራረፍ የጠየኩ ይተላለፋል ወይስ አይተላለፍም ነው። ይተላለፋል ወይስ አይተላለፍም? ቢተላለፍም ትክክለኛ ሜሴጁን ኬር አያደርግም፣ አይሸከምም። ማን ያለ? አው ትውልድ ወደ ትውልድ እየተላለፈ ቋንቋ ብዙ ነገሮች ስለሚያጠፋባቸው እሱ ያንተ ግንዛቤ ነው ወዳጄ። አሁን እሱ ያንተን መረዳት ለራስ ያዘውና ይጋጫል ወይስ አይጋጭም የሚለውን ብቻ መልስልኝ። በታይም እና በሲቹዌሽን ነው እኔ የሚመልስልህ ይሄን ጥያቄ። ይጋጫል ወይስ አይጋጭም? በፍጹም አይጋጭም። ካልተጋጨ መጽሐፍ ቅዱስ ብቻ ወይም የተጻፈ ብቻ ብለህ የጠቀስከው ጥቅስ ጳውሎስ ነው የጻፈው፣ ተሰሎንቄንም ጳውሎስ ነው የጻፈው። ጳውሎስ ተሰሎንቄ ላይ በቃል ያለውንም ያዙ ብሎ ለምንድን ነው ጢሞቴዎስ ላይ በጽሁፍ ያለውን ብቻ ያዙ የሚለው? አንተ ምን አለ አሁን ያ በቃላችሁ ያዙ በተሰሎንቄ ላይ እንደዛ የተባለው መረጃ አለ? አንተ በቃል ያዝከው? አንተ እኮ አልከኝ በቃላችሁ ያለውን ያዙ ብሏል አልከኝ። አንተ ያልከኝ ነው። ለምን እሱ እኮ በአካል እያስተማረ ላላቸው በቤተ ክርስቲያን እያስተማራቸው ላላቸው ሰዎች ነው ይሄን መልእክት ያስተላለፈው እንጂ ለኛ አሁን ለጄኔሬሽን አይደለም ነው ያልኩት። ኦኬ በቃላችን ያለውን ያዙ ሲል አሁን ላለነው አይጠቅምም ነው? ምን አለ እስቲ ታመጣለህ? ከዛ አንድ የተላለፈው በቃል ይጠቅማል ወይስ አይጠቅምም? ነው አንተ እዛ ያለ ሲቹዌሽን ላይ ቆመልኝ ታምጣ። ለምን እኔን ትጠይቀኛለህ? ያንተን እምነት እኮ እያወራን ያለ ነው። ያንተ እምነት ሲወራ ለምንድን ነው እሱ እኔን የምትጠይቀኝ? ነው ያንተ እምነት በራሱ መቆም አይችልም? በሚገባ ይቆማል። ቆሞ እኮ ነው። በቃ የሚቆም ከሆነ የራስን ብቻ መመለስ ነው። ለምን ወደ እኔ ትታከካለህ? ይጠቅማል ወይስ አይጠቅምም ነው ያልከኝ? ይጠቅማል፣ ግን የሚጠቅመው እሺ ቆይ አደታም ላለ ሰው ነው ያልከውልት። ምን ማለት ነው? አጠገብ ላለ ሰው ነው የሚጠቅመው ማለት? በቃላችንና በመልእክታችን ያስተማርናቸው እንድትይዙ የተባሉት እዛው ፊት ለፊት ላላቸው ሰዎች ነው እንጂ በቃል ተላልፎ እስካሁን ለኛ ይሄ ነው የሚባል ነገር ስለሌለ እኔ አሁን መጽሐፉ ይጋጫል አልልም፣ ግን ችግር የለም እዛው ላሉ ሰዎች የተላለፈ ከሆነ ነው የሚል። እሺ ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለውን ወይንም ደግሞ እሺ የመጽሐፍ ቅዱስ ጸሐፊያንን እናንሳና ዮሐንስ ወንጌልን የጌታ ሐዋርያ መጽሐፉ ይጠቅመናል አይደል? የሆነ ኖስቲክ መናፍቅ ወይም ሌላ ጽፎት ቢሆን የጻፏቸውም ነበሩ። እንደምታውቀው ከሆነ ኖስቲክ የሚባሉ መናፍቃኖች ከ40 በላይ ወንጌላትን የማርያም የቶማስ ምናምን እያሉ ይጽፉ ነበረ፣ ተመሳሳይ አድርገው ማለት ነው። የጌታ ሐዋርያት መጽሐፋቸው ይጠቅመናል አይጠቅመንም? ለኛ ይጠቅመናል። እሺ የጌታ ሐዋርያት መጽሐፋቸው ለኛ የሚጠቅመን ከሆነ ይህን የሚጠቅመንን የጌታ ሐዋርያት መጽሐፋቸውን የሚጠቅመንን በጽሁፍ ነው ወይንስ ደግሞ በትራዲሽን ነው የምናገኘው? የወንጌላት ጸሐፊን ለምሳሌ ዮሐንስ ወንጌል ጸሐፊን የምናገኘው መጽሐፍ ቅዱስ ላይ ተጽፎ ነው ወይንስ ደግሞ በአባቶችና በቤተክርስቲያን ታሪክ ነው የምናገኘው? አንዳንድ ቦታ ይህ መጽሐፍ ጻፊ ይላል፣ አንዳንድ ቦታ ኤግዛክትሊ የማይጠቅሳቸውም አለ። እስቲ ዮሐንስ እንደጻፈ የሚያሳየውን አሳይ። ዮሐንስ እንደጻፈ የሚያሳየውን አሳይ። ማን እንደጻፈ እሱን እኔ እንትን የለም። ቆይ እስቲ ለሌለሽ ታይም ስታይ እልኝ በቃ እሺ። እስከዛን እሱ የጠቀሰውን ጥቅስ እንትን ልበልና ለወንድሞች ይለቃል። እሺ እሱ የጠቀሰው ጥቅስ
እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንጂ ብቻ አይልም። ሶላ ስክሪፕቹራን አይሸከምም። ይሄ ጥቅስ የለም እንደዛ የሚል ሐሳብ ማለት ነው። ምንድን ነው የሚለው? ሰው ፍጹም ሆኖ በበጎ ስራ የሚጸና በሕይወቱ ክርስቶስን ለመምሰል የሚተጋ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ቢያነብ በሕይወት ቢኖረው ይጠቀማል ወይም ይጠቅመዋል ነው የሚለው። መጽሐፍ ቅዱስ ብቻ አይልም። እንደውም የሚል ሐሳብ የለው፣ እንደዛ የሚል ሐሳብ የለው። ፕላስ ደግሞ ለቀደሙት ክርስቲያን ጠቅሞ ለኛ የማይጠቅም ነገር የለም። በደንብ አድርጋችሁ ስሙ። ለቀደሙት ክርስቲያኖች ጠቅሞ ለኛ ግን የማይጠቅም የሚባል ነገር የለም። የቀደሙ ክርስቲያኖችም የሚማሩት ክርስትናን ነው፣ እነርሱ የተቀበሉትን ክርስትና ነው እኛም የምንቀበለው። ፕላስ ለምሳሌ ዮሐንስ ጳውሎስም ሲያስተምሩ ጽሑፍ ይዘው ጽሑፍ እያነበቡ አልነበረም የሚያስተምሯቸው የነበሩ የአዲስ ኪዳን መጽሐፍትን ማለት ነው። የተሰጣቸውን ወንጌል ነው ወይም የተሰጣቸውን የምስራች ከጌታ የተቀበሉትን እያስተማሩ ነበር። አስተምረው ከዛ በኋላ ነው መልእክት የጻፉት። ለምሳሌ አስቀድሞ ወደ ሮም ወይም ወደ ገላትያ እንደዚህ ይሄድና ወንጌልን ይሰብካል። ሰብኮ አስተምሮ ክርስትናን ሰጥቷቸው ወይም አጥምቋቸው ከዛን ጠባቂ እረኛ ሾሙላቸው። ደግሞ ለሌላ አገልግሎት ወደ ሌላ ቦታ ይሄዳል። ወደ ሌላ ቦታ ከሄደ በኋላ ጳውሎስ ለእነርሱ መልእክት ይልክላቸዋል። የሚልከው ለማን ነው? ለክርስቲያኖቹ፣ አስቀድመው ወንጌልን ለተማሩት። ለዛ ነው የተጠመቃችሁ እናንተ ክርስቶስን ለብሳችሁ አለ። ትጠመቃላችሁ አይደለም፣ ተጠምቀዋል እነዛ ሰዎች። ግን ጥምቀት ምንድነው የሚለውን በጽሁፍ ደግሞ በቃልም አስተምሯቸዋል፣ ቀጥሎም ደግሞ በጽሁፍ ያስተምራቸዋል። ሁለቱንም እንይዛለን ነው ጳውሎስ ያለ። ለዛ ነው ተሰሎንቄ ላይ በቃላችንም በመልእክታችንም ያለውን ወግ ያዙ፣ ትውፊት ያዙ የሚለው ማለት ነው። ጳውሎስ ራሱ ትውፊትን ይቀበላል። ለምሳሌ ከሙሴ ጋር የተከራከሩት እነዛን ሰዎች ኢያኔስና ኢያንባሬስ ብሎ የጠቀሳቸው ከየትኛው የብሉይ ኪዳን መጽሐፍት አምጥቶ ነው? አለ የብሉይ ኪዳን መጽሐፍት ላይ እነዛ ጠንቋዮች ስማቸው የተጻፈበት የብሉይ ኪዳን መጽሐፍት ካለ አንጡ። ከሌለ ጳውሎስ ከየት አምጥቶ ጠቀሰው? አያችሁ፣ በአይሁድ ታሪክ በአይሁድ ትውፊት ውስጥ ያለውንም ይይዛል፣ ይቀበላል ማለት ነው። ለዛ ነው ታች ተለጥፎላቸዋል ጢሞቴዎስ ላይ ኢያኔስና ኢያንባሬስ ብሎ የሚጠቅሳቸው ማለት ነው። ስለዚህ የተጻፈ ብቻ የሚል አንድ የመጽሐፍ ቅዱስ ጥቅስ ልታመጡ አትችሉም። ለዛም ነው እንደው የሚመስል ነገር ከተገኘ ተብሎ ይሄ ጥቅስ የተወረወረ። ይሄ ጥቅስ ግን የሚናገረው እንዳልኳችሁ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ። አያችሁ፣ እንዲህ ለመሆን ምን ለመሆን? ፍጹም ለመሆን በበጎ ስራ የጸና ለመሆን ይሆን ዘንድ ወይም እንደዛ መሆንን ያገኝ ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ 66ቱ ብቻ 81ዱ ብቻ ይላል አይልም። የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ነው የሚለው። ያልሆነ ጥቅስ ማንሻፈፍ ጥሩ አይደለም። ቅድም ያልኩት ነገር ነበር ካስታወሳችሁ። ሐሳባቸውን ይዘው ወደ መጽሐፍ ቅዱስ ሄዱና ሐሳባቸውን መጽሐፍ ቅዱሱን ለማሸከም ይጠራሉ። የምናየው ይሄንን ነው። ወንድማችን ካገኘ ማስረጃውን አንጣ፣ ካልሆነ ወንድሞች ቀጥሉ። ብዙ ጊዜ አንብላ። እሺ ተመልሻለሁ። ኢዮቢ እሺ፣ ምን ነበር የጠየኩ? ዮሐንስ ወንጌልን ማን ነው የጻፈው ብለህ ነበር የጠየቀኝ። ራሱ ዮሐንስ ነው፣ ራሱ አፖስትል ዮሐንስ። እሺ፣ ማስረጃ ሉቃስ ወንጌል ምዕራፍ 5 ከቁጥር 10 ላይ ማየት እንችላለን። እሺ፣ የማቴዎስ ወንጌልን የዮሐንስ ወንጌልን ዮሐንስ እንደጻፈው ሉቃስ ወንጌል ላይ ነው የምናገኘው። ሉቃስ ወንጌል 5:10ን ማየት እንችላለን። እሺ፣ ሉቃስ ወንጌል ምዕራፍ ስንት? 5:10 እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣
ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ስለዚህ የዘብዴዎስ ልጅ ዮሐንስ እንደጻፈ ነው የምንለው። ይቅርታ በጣም ኧረ በመድኃኒዓለም ይቅርታ፣ ማርያምን አልቻልኩም። እሺ ጥቅሱን ላሳያችሁ። ዮሐንስ ወንጌልን ጻፈ ይላል። ኧረ ተው ተው፣ አላቅም፣ አላየውም። ማንን ገደለ? እሺ 10 ይኸው እንዲህ ነው የሚለው፣ ተመልከቱ እዚህ ጋር። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። እሺ ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ዮሐንስ ወንጌልን ትጽፋለህ አለው? አላለው። ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው ነው የሚለው። ዮሐንስ ወንጌልን ጻፈ የሚላለው ወዳጄ፣ ህሊና የሚባል ነገር አለ መቼም። ለህሊና ታምና አውራ የሚላለ ሐሳብ አለው ኦኬ እሺ፣ ያው ካነበብኩት ነው ሼር ያደረኩት። እንግዲህ ኤግዛክትሊ ባይልም ማን ነው? ከምን ላይ ነው ያነበብከው? እንዲሁ ለጠቅላላ እውቀት ነው። ባይብል አውተርስ ኦፍ ዘ ኒው ተስተመንት የሚለው አንድ ፔጅ አለ፣ ከሱ ነው ያነበብኩት። የማ መጽሐፍ ነው? ነው መጽሐፍ ሳይሆን እንትን ድረ-ገጽ ላይ ነው። ኦኬ ሰርች አድርገህ በቃ ይሄንን የምናገኘው በቤተክርስቲያን አባቶችና በቤተክርስቲያን ታሪክ ውስጥ ነው እንጂ የአራቱም ወንጌላት ጸሐፊያን እኔ ጻፍኩት አላሉ። ማቴዎስም ጋር ብትሄድ፣ ሉቃስም ጋር ብትሄድ፣ ማርቆስም ጋር ዮሐንስም ጋር ብትሄድ እኔ ጻፍኩት አይሉም። እንደውም ማቴዎስ ራሱ እንደ ሶስተኛ ወገን አድርጎ ነው የሚናገረው። ራሱ እንደ ሶስተኛ ወገን በራሱ ወንጌል ላይ ማለት እሱ በጻፈው ላይ ማለት ነው። ማቴዎስንም በመቅረጫው ሳለ ና ተከተለኝ አለኝ ሳይሆን የሚለው አለው ይላል። እንደ ሶስተኛ ወገን አድርጎ ይህን የምናገኘው በቤተክርስቲያን ታሪክ ውስጥ ነው። ጸሐፊዎቹን ማወቅ ይጠቅማል ወይስ አይጠቅምም ብዬ ነበር። አዎ ይጠቅማል ብለኛል። ስለዚህ አንተ ይህን ያወቀው በተጻፈው ብቻ ነው? በመጽሐፍ ቅዱስ በ66ቱ ብቻ ነው ወይ ካለን አይደለም። አንተ ራሱ 66ቱን ብቻ አይደለም ማለት ነው የሚጠቅምህን ነገር ለማወቅ የተጠቀምከው 66ቱን ብቻ ሳይሆን በቤተክርስቲያን ታሪክ ውስጥም ወይም የአባቶችንም ትምህርት ተቀብልሃል ማለት ነው። ለምሳሌ አባቶች ይህንን ነግረውናል። የማቴዎስን ወንጌል ማቴዎስ ጻፈው ብለው አባቶች ነግረውናል። ይህም በቤተክርስቲያን ታሪክ ውስጥ እናገኘዋለን። ሶላ ስክሪፕቹራን ብቻ ይዘ ይጠቅማል ያልከውን የመጽሐፍቱን ጸሐፊ ልታገኝ አትችልም ነበር ማለት ነው። ከዛ አንጻር ነበር የጠየቅኩ። ለማንኛውም ይበቃናል ወዳጄ፣ ስለመጣ እናመሰግናለን። ቀጥሉ የገቡ ሰዎች። እሺ ዮሐድ አቤት አቤት። እስቲ እንዴት አየኸው የዮሐንስን ወንጌል ጸሐፊ ሉቃስ ላይ? እና ከዚህ በላይ ማስረጃ ምን ፈልገህ ነው? ቆይ አንተ ራሱ ምን ይሆንክ ነው? ዮሐንስ የሚል አግኝተሃል? አላገኘም? አግኝቻለሁ። ዮሐንስ አለ እና ታዲያ ከዛ በላይ ምን የሚል ነው የፈለከው? በውስጥ አዋቂነት ጻፈው የሚልም ይኖራል። በላይ ዝቅ ብላ የሚል መልሷል አትልም? እስኪ ቃዶሽን አውራው። ከቃዶሽ ጋር እናውራሽ። ቃዶሽ አለ አለው ግን ዲስሪስፔክት እንዳታደርገኝ። ትላንትም እንደዛ ስታደርገኝ ነበር። ምን ብዬ ነው ዲስሪስፔክት ያደረግኩት? ትናንት አይ አነጋገር ሰውን ሙክ ያደርጋል። ልክ አይደለም ያንተ አነጋገር። እኔ ትናንትና ያልኩ ላስታውስና ከዛ እሱ ዲስሪስፔክት ከሆነ እንግዲህ ሰው ይፈርዳል ማለት ነው። ዮሐንስ የድንግል ማርያም ነው አይደለም? ቆይ እውቀት መሞገት እንደዚህ ዲስሪስፔክት አስበል። ቆይ አንዴ መጀመሪያ አውርተህ ከዛ ላብራራ ስል በየመሃሉ እንዳትገባ። ኦኬ ምን አልክ? ዮሐንስ ማን ነው? የድንግል ማርያም ልጅ ነው ወይ ብዬ ዮሐንስ ወንጌሉን የጻፈው ማለት ነው። እንግዲህ ጌታ የወደው የነበረ የተባለው ደቀ መዝሙር የእመቤታችን ልጅ ነው ወይ ብዬ ስጠይቃ አልክ። አሁን ይሄ
ባይዞይ በጣም ብዙ ስህተቶች ነበር ስትስት የነበረው። ባወራህ ቁጥር ስለምትስት አንተ የማታውቀውን ነገር ደፍረህ አታውራ። ስለዚህ ዝም በል ራሴ መልሳለሁ። ባወራህ ቁጥር ብዙ ስህተቶች ስለምትሳሳት እኛ ደግሞ እንድትስትና የአንተ አላዋቂነት መግለጥ ሳይሆን አላማችን አውቀ ወደ እውነት እንድትመጣ ነው አልኩኝ። ይሄ ዲስሪስፔክት ነው ካልክ ዩ ካን ቴክ ኢት አስ ዲስሪስፔክት አድርገህ ትወስደውና ትማርበታለህ ማለት ነው። አለቀ። ትናንት የተፈጠረው ይሄን ነው። አሁን ወደ ዛሬው ትምህርት ሀሳብ እንግባና አምስቱ ሶላዎች ታውቃቸዋለህ? አምስቱ ሶላዎች ኦፍኮርስ ለትምህርት የተቀመጡት ለፕሬም የተቀመጡት ናቸው እንጂ አሁን በኦርቶዶክስ አምስቱ አማደ ምስጢራት ተብሎ እንደሚባለው እንደዛ ለኛ አምስቱ ሶላዎች የምጠይቅህን እባክህ እየሰማ አምስቱ ሶላዎች ታውቃቸዋለህ ወይ ብዬ አምስቱ አዕማደ ምስጢር ትላለህ። እኔ እንዴት ነው የምንግባባው? አምስቱ ሶላዎች አውቃቸዋለሁ። ምን ምንድን ናቸው? መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ ክብር ለእግዚአብሔር ብቻ የሚሉት ናቸው አምስቱ ሶላዎች። ኦኬ እምነት ብቻ የሚለውን እኔ ቅድም መጽሐፍ ቅዱስ ብቻ ስለታየ እምነት ብቻ የሚለው መጽሐፍ ቅዱሳዊ ሀሳብ ነው። ኦኬ እምነት ብቻ የሚለው መጽሐፍ ቅዱሳዊ ሀሳብ ነው። ሐዋርያቶች የሚያስተማሩት ክርስቶስ የሚያስተማረው ትምህርት ነው። እሺ መጀመሪያ ከቃሉ እንነሳና እምነት ብቻ የሚል መጽሐፍ ቅዱስ ላይ አለ? ኦኬ ቅድምም መልሼልህ ነበረ። እነዚህ ብቻዎቹ ለትምህርት የተቀመጡት እንደ ፕሬም የተቀመጡት ናቸው እንጂ ቃል በቃል በመጽሐፍ ቅዱስ አናገኛቸውም። አምስቱ አዕማደ ምስጢራትን በመጽሐፍ ቅዱስ ቃል በቃል እንደማናገኝ ወደ ሌላ አትሩጥ። ቆይ አንዴ መጀመሪያ መጠይቅህን መልስና ከዛ እኔ ላይ ወይም ደግሞ እኛ ላይ ጥያቄ ካለ ጥያቄ ያላችሁ ግቡ ይባል የለ ርዕስ ተይዞ የዛኔ ትመጣና ትጠይቃለህ። ኦኬ ማውራው ትምህርትልኛ ፕሮቴስታንት ሰው ሰራሽ ትምህርቶች አንዴ ስማኝ ስጨርስ ታወራለህ። እሺ የፕሮቴስታንት ሰው ሰራሽ ትምህርቶች የሚል ነው እና የእናንተ ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም የሚል ትምህርት ነው እያየን ያለ ነው። እየሮጥክ መጽሐፍ አምስቱ አዕማደ ምስጢር የእናንተ ትምህርት እያልክ አትግባ። ምክንያቱም በእኛ ትምህርት አይደለም የእናንተ ትምህርት የተመሰረተው። በእኛ ትምህርት ቢሆኑ የተመሰረተው ማለት የእኛ መኖር ወይም ደግሞ የእኛ ህልውና ነው ለእናንተ ኤግዚስተንስ መሰረታችን፣ ወይም ደግሞ እናንተ ስትኖሩ ነው እኛ መኖር ምንችለው ምትል ከሆነ ዊካንጎ እንደዛ በዚህ አይነት መንገድ እናወራለን። አሁን ግን እምነታችን መጽሐፍ ቅዱሳዊ ነው ብላችሁ ስለምታምኑ ስለዚህ መጽሐፍ ቅዱስን ፎከስ አድርገ የምታምነውን እምነት ለማብራራት ብቻ ትኩረት አድርግ እባክህ። ወደ እኛ አስተምሮ አትግባ። እሺ ቃዶሽ ኦኬ እሺ ቴንክ ዩ። አሁን እምነት ብቻ የሚለው መጽሐፍ ቅዱስ ላይ የለም ቃሉ ብለኸኛል አይደለ? ኦኬ እምነት ብቻ የሚለው ቃል በቃል በመጽሐፍ ቅዱስ ተጽፎ አናገኝም። ለትምህርት የተቀመጡ ፕሬም ናቸው ብያለሁ ቅድም። አስተምሮቱ አለ እኔ ባሳየውን ቃል እኔ ባሳየስ። ኦኬ አዎ ጻድቅ በእምነት እመን ብቻ እንጂ አትፍራ የሚል አለ። ቃል እመን ብቻ እንጂ አትፍራ የሚል አለ። የእመን ብቻ እንጂ አትፍራ የሚል የለም። እመን ብቻ እንጂ አትፍራ ኢየሱስ ክርስቶስ ብሎ ነበር። እመን ብቻ እንጂ አትፍራ ብሏት ነበር። እመን ብቻ እንጂ አትፍራ የሚል የለም። እባክህ ሉቃስ ወንጌል ላሳይ እመን ብቻ እንጂ አትፍራ የሚል። እሺ ሉቃስ ስንት? ኦኬ 6 ቆይ ላውጣልህ። ቆይ ክፍሉን ላውጣልህ አንዴ ተመልከቱ። እመን ብቻ እንጂ አትፍራ የሚል ማለት ነው። እንጂ የሚለው ብቻ ብሎ አያወራም። ሉቃስ 8:50 እመን ብቻ እንጂ አትፍራ ይላል። ከፈለግ ላስቀምጥልህ። ሉቃስ 8:50 ሉቃስ 8:50 ማይሽ አሜን። እሺ ኢየሱስ ግን ሰምቶ አትፍራ እመን ብቻ ትድንማለች ብሎ መለሰለት ነው። ኦኬ ምን ብሎ ነው? እመን ብቻ እንጂ አትፍራ ይላል። እመን ብቻ ትድንማለች ብሎ መለሰላት አለ። እመን ብቻ እንጂ አትፍራ ብሏል ወይ ይላል ወይ? ኦኬ አይ
ቀድሞ ነው ና አይ እኔ አዲስ እመን ብቻ አትፍራ ብለዋል ወይ? ያው እኔ ቦታ ቀይሬ እኮ ነው። ኢየሱስን ግን ሰምቶት አትፍራ እመን ብቻ ትድናለች። እመን ብቻ አትፍራ ይላል ብለዋል። እመን ብቻ አትፍራ ይላል። አዲሱ መደበኛ ላይ ነው ያልከው? ኢዮቤ ቆይ አይ ከሱ ጋር እንዳወራ እድል ሰጥተኛል። ሚዩት ባትከፍት አሪፍ ነው ወይ? ከአንተ ጋር ልቀጥል? ልታግዘው ነው? አግዞ ሁለት ሆናችሁ አውሩ፣ ችግር የለውም። በደቂቃ ልታግዘው ፈልገህ አሁን ይሄ ሰው እኮ ነው። አሁን ጭራሽ ለአንተ አጋዥ መድኃኒዓለም። እሺ እመን ብቻ አትፍራ ነው የሚለው? እመን እንጂ አትፍራ የሚል አለ። መለሰለት አለ እኮ አትፍራ እመን ብቻ ትድናለች። ስለ ዘላለም ሕይወት መዳን ነው የሚያወራው ማለት ነው። ስለዚህ ሰውየው ስላመነ ዳነች ነው። ከዚህ ጥቅስ ተነስታችሁ ነው እምነት ብቻ የሚለውን ከዚህ ጥቅስ ተነስታችሁ ነው እምነት ብቻ የሚለው ትምህርት ያመጣችሁት? እኔ ወጣኝ። እኔ እምነት ብቻ ከዚህ ትምህርት ተንተርሶን ነው እንትን ያልነው ብዬ ወጣኝ አውርቻለሁ። እምነት ብቻ የሚል ጥቅስ እኮ እያመጣልህ ይመስላል። እንደዛ አይደለም። አንተ መጀመሪያ ጥቅሱ ትክክል አይደለም የጠቀስከው። ኦኬ አስተካክል አይደለም የጠቀስከው። እመን ብቻ አትፍራ የሚል ጥቅስ አለ ብለሃል። አይደለም፣ እንደዛ አይደለም። አትፍራ እመን ብቻ ትድንማለች ተብሎ ተነግሮታል። ትክክል። ክርስቶስ ኢየሱስን ማመን በምላት ትክክል ያድናል። ኦኬ እኔ ያልኩትን ድጋሚ ማርቆስ 15:36 ክፈት። እመን ብቻ እንጂ አትፍራ የሚል አለ። ማርቆስ 15:36 ክፈት። እሺ ማርቆስ ስንት? 15:36 እሺ አንዱም ሮጦ ሆምጣጤ ማርቆስ 15 ስንት? ቆስ 5 ነው ያልኩት 15 አይደለም። 5:36 ኦኬ። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ አለው ይላል። እሺ እምነት ብቻ የሚለው ትምህርት ከዚህ የተነሳ ነው ማለት ነው አይደል? ቃል በቃል እምነት ብቻ ነው ከጠየቀኝ ብዬ ነው ይሄን ያሳየው እንጂ። ስለዚህ እምነት ብቻ የሚለው ትምህርት ከዚህ የተነሳ ነው የመጣው ማለት ነው። ከዚህ የተነሳ አይደለም። ከዚህ ብቻ የተነሳ አይደለም። እምነት ብቻ የሚለው ትምህርት ይሄ ትምህርት ለእምነት ብቻ ይሆናል ነው? አይሆንም አልኩ እኮ ብራዘር። ቃል በቃል ከጠየቀኝ ነው። ለእምነት ብቻ አይሆንም። ኦኬ አይሆንም አልኩ። ለእምነት ብቻ አይሆንም። ጥሩ እሺ፣ ለእምነት ብቻ ብላችሁ ስለዚህ እምነት ብቻ የሚለው ጥቅስ ወይም ደግሞ ሰው በእምነት ብቻ ይድናል የሚለው ትምህርታችሁ በዚህ ጥቅስ ካልሆነ የተመሰረተው ከመጽሐፍ ቅዱስ ውጭ በሆነ ትምህርት ነው ማለት ቃሉ ከመጽሐፍ ቅዱስ ውጭ በሆነ ሀሳብ ነው የምታምኑት ማለት ነው የምትቀበሉት አይደል? ኦኬ ምን መሰለህ ዮሐዴ ምን መሰለህ ቃል በቃል አሁንም ኤግዛክት ወርድ ፓላሲ ይሆናል። ቃል በቃል ከጠየቀኝ ማለት ነው። ትምህርቱን ከጠየቀኝ አይ ነው ቃሉ ከመጽሐፍ ቅዱስ ውጭ ነው ቃሉ ማለት ነው አይደል? ወደ ሐሳቡ ከመጽሐፍ ቅዱስ ውጭ ብቻ ስንል ምን ማለታችን እንደሆነ ደቂቃ አንተ ምን ማለት ነው የሚለው መጀመሪያ አልደረስኩም፣ ሐሳቡ ላይ አልደረስኩም እያልኩ ነው። ሐሳቡ ላይ እንመጣለን። መጀመሪያ ቃሉ መጽሐፍ ቅዱስ ላይ ኖሮ ሳይሆን ከመጽሐፍ ቅዱስ ውጭ የሆነ ቃል ነው እየተጠቀማችሁ ያላችሁት አይደል? መጽሐፍ ቅዱስ ላይ አሳየው እኮ ምን ብቻ የሚለውን አሳየው ከፈለግ ሁሉንም እንደዛ አንተ ይሄ አይደለም የእምነት ብቻ ትምህርታችን አልክ እኮ። ይሄ ነው የእምነት ብቻ ትምህርት። ስላሴ የሚለውን ከመጽሐፍ ቅዱስ ልታሳይኝ ትችላለሽ ወይም ወይ ፈጣሪ የምጠይቅህን መጀመሪያ መልስ። ይሄ ነው ወይ የእምነት ብቻ ትምህርት? አይደለም ልመልስልህ። ቆይ ልመልስልህ መጀመሪያ። አይ እኔ ሳወራ በጣልቃ ባትገባ አሪፍ ነው። እኔም ቅድምም ብዬ ያልኩት ምን መሰለህ እምነት ብቻ የሚለው ለትምህርት የተቀመጠ ፕሬም አልኩ 30 ጊዜ ደጋግሜ እየነገርኩ ነው። ትምህርቱን ንገረኝ ካልከኝ ኦፍኮርስ አሁን ልነግርህ እችላለሁ። ከዛ ውጪ ቃል በቃል ከመጽሐፍ ቅዱስ አናገኝም። አማርኛ ትሰማለህ አይደል? አማርኛ ትሰማለህ አትሰማም? ትሰማለህ አትሰማም? መጀመሪያ እስኪ ንገረኝ። ሌላ የምትችለው ቋንቋ በሀዲየኛ እናውራሽ ከአንተ ጋር ባይዘው ጤንነት የሚያሳስበኝ እኮ ለዚህ ነው።
የምጠይቅህን በቅንነት ለምን ደግሞ አትመልሰው? አማርኛ ትችላለህ ወይስ አትችልም ስትባል ባዲየኛ እናውራ ከአንተ ጋር ምን ቋንቋ ትችላለህ ብዬ አልጠየቅኩም እኮ። አማርኛ ትችላለህ ወይስ አትችልም ነው ጥያቄ። የምትችላቸው ቋንቋዎች ንገረኝ አላልኩም። አማርኛ ትችላለህ ወይስ አትችልም? ጥምም ያሉ ሰዎች እንደሆኑ የምታውቁት አማርኛ ትችላለህ ወይስ አትችልም? መጀመሪያ ምን እያልኩ ነው? ቃሉ መጽሐፍ ቅዱስ ላይ ቆይ አንዴ፣ ቃሉ መጽሐፍ ቅዱስ ላይ አለ ወይስ የለም ብዬ እየጠየቅኩ ያለሁት። ሐሳቡ ላስረዳት በላይ ወደ ሐሳቡ እንመጣለን። መጀመሪያ ቃሉ መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ መጽሐፍ ቅዱስ ላይ አለ ወይስ የለም? እኔ እኮ 30 ብዬ ደጋግሜ መለስኩልህ እኮ ቃል በቃል የለም ብያለሁ እኮ። ምን ብለህ መለስ? ቃል በቃል መጽሐፍ ቅዱስ ላይ አናገኝም አልኩህ። ወደ ሐሳቡ ይኸው እኔ ቃል በቃል ደግሞ ላሳየህ። ያዕቆብ 2 እሺ 4 አንብብልኝ አንዴ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦፍ ኮርስ አሁን ይሄ ከአዲስ ኪዳን ጋር ምን ያገናኛል? እዛ የተጠቀሱት በብሉይ ኪዳን የነበሩ ሰዎች ናቸው። አብርሃምና ምን ያገናኛል? እኛ እኮ የአዲስ ኪዳን ዘመን ነው አገልጋዮች። ይሄ ለማን ነው እየተጻፈ ያለው? ያዕቆብ መልእክት ይሄ ስለ አብርሃም ለብሉይ ኪዳን ሰዎች ነው። አብርሃም የብሉይ ኪዳን ሰው ነው። ኦፍ ኮርስ ለብሉይ ኪዳን ሰዎች ነው ወይ እየጻፈ ያለው ያዕቆብ? ኦኬ አይደለም። አብርሃም በብሉይ ኪዳን በስራም በእምነትም የጸደቀ ነው። ለማን ነው እየተጻፈ ያለው? መልእክቱ ለማን ነው የተጻፈው? ይሄ ለትምህርት የተቀመጠ እኮ ነው። ብሉይ ኪዳን አሁን የአዲስ ኪዳን ጥላ ብለን ለማን ነው መልእክቱ የተጻፈው? መልእክቱ የተጻፈው ለማን ነው? ላመኑ ክርስቲያኖች፣ ለዳኑ ክርስቲያኖች። በጣም ጥሩ። ስለዚህ ላመኑ ክርስቲያኖች ያዕቆብ ምን እያላቸው ነው? ከዚህ ከአብርሃም ራሱ አብርሃም በእምነት ብቻ አይደለም፣ አብርሃም በእምነት ብቻ አይደለም በስራ ነው የጸደቀው። ኦፍ ኮርስ እኔ ማምናለሁ። በብሉይ ኪዳን ሰው በእምነት ብቻ አይደለም ሕግን ጠብቆ በስራ ነው የሚጸድቀው። ቆይ እዚህ ጋር ሰው ሲል የብሉይ ኪዳን ሰው እያለ ነው? አይ በብሉይ እዚህ ጋር የተጠቀሰውን እኮ ነው ስለ አብርሃም ከላይ ከተናገረ በኋላ እኮ ነው ሰው ሲል እዚህ ጋር በብሉይ ኪዳን ያለ ሰው እያለ ወይስ ማንኛውም ሰው ወይም ክርስቲያንም ጨምሮ ነው እየተናገረ ያለው? ኦኬ አብርሃም በብሉይ ኪዳን አልነበረም ካልከኝ እሺ ቀጥል፣ ችግር የለውም። አንብብ ክፍሉ ምን እንደሚል ሲጀመር። ሰው የተባለው አንተ ጤነኛ አይደለም እንዴ? ሰው የተባለው እዚህ ጋር በብሉይ ኪዳን የነበረ ሰው ነው ወይስ በአጠቃላይ ሰውን የሚመለከት ነው ነው ጥያቄ። አብርሃም በብሉይ ኪዳን አልነበረም መቻልኩኝ። ኦኬ መጀመሪያ እነዚህ የዳኑ ክርስቲያኖች እንደሆነ አመንክ? እነዚህ አሁን ሰው የተባለው ያደረጋቸው ክርስቲያኖች ሰው የተባለው መጀመሪያ በብሉይ ኪዳን ያሉትን ሰዎች ነው ወይስ በአጠቃላይ? መጀመሪያ እዚህ ጳውሎ ማን ነው ያዕቆብ ተደራሲ ያደረጉ ክርስቲያኖች የዳኑ እንደሆኑ ታምናለህ? መጀመሪያ ሰው የሚለው ኦኬ እሺ ቆይ መልስ። የዳኑ እንደሆኑ ታምናለህ? የዳኑ እንደሆኑ ታምናለህ? ከይቅርታ ጋር የምጠይቅህን እየሰማ ማትመልስ ከሆነ ኦኬ በዛኛው አካውንት ፈቷል አይደለ? በሁለቱም አካውንት ብሎክ አድርጌ ከአባ ነው ምልክ። እሺ ለመጨረሻ ጊዜ ሰው የተባሉት እዚህ ጋር በብሉይ ኪዳን ያሉትን ነው ወይስ ሁሉንም ክርስቲያኖች ወይም ደግሞ ሁሉንም ሰው የሚመለከት ነው ብዬ ነው የጠየቅኩ። አሁን አብርሃም ብሉይ ኪዳን አልነበረም እያልከኝ ነው? እንደዛ ካልክ አሳየኝ፣ ሌላ ወሬ አታውራ። ሰው የተባለው እዚህ ጋር ሁሉንም ሰዎች የሚያጠቃልል ነው ወይስ በብሉይ ኪዳን ብቻ ያሉትን ሰዎች? ይህን ብቻ ነው የጠየቅኩ። ክፈትና መልስ። ኦኬ አዲስ ጥያቄ ነው የጠየቀኝ፣ ስመልስልህ ጣልቃ ባትገባ አሪፍ ነው። አንዴ ሚዩት አድርግ ልመልስልህ። ሚዩት አድርግ አንዴ፣ እየጠበቅኩ ነው። ቀጥል፣ እየሰማ ነው። አይ ሚዩት አድርግ፣ ሚዩት አድርግ። እሺ ህፃናት ከህፃናት ማቆያ ትመጣለህ፣ እዚህ ታስቸግራለህ። ውረድ በል